ቆይ ወደዛ እሱ ይከብዳል። የኢየሱስን ጾታ ሰጠቅ ወደ አላህ የምትሄድ ከሆነ ይከብዳል። ተነጋገርን እዚህ ጋር ወደዛ ደግሞ እንሂድ። ለምን ታወራለህ? ቁርአን ግልጽ አይደለም። ቆይ ቁርአን ግልጽ ነው። ቁርአን በደንብ ግልጽ ነው። ይሄን ሳንጨርስ ግን ወዴትም አትሄድም። ተራላችሁ እኮ ነው እናንተ ወንድ ልጅ ተብሎ መራቢያ ከሌለው ሰው አለ። አሁን ከወንድ ልጅ አልኩ አይደለ? እንግዲህ ወንድ ልጅ ካልኩኝ በቃ ወንድ ልጅ ነው ኦሬዲ። ከዚህ በላይ ምን ብዬ ንገርህ ሲጀመር? እስቲ ወንድ ልጅ ምን አለው? ወንድ ልጅ ምን አለው? እስቲ ለምሳሌ ወንድ ልጅ እንዴ በቃ ወንድ ልጅ የሚያሟላው ነገር አለው እንዴ? ወንድ ልጅ ቴስቶስትሮን ያመነጫል። ኢየሱስ ቴስቶስትሮን ነው ለአባታው ምን ጠየቀኝ አንተ ሲጀመር? የወንድ ዘር ያመነጫል እንደዛ የሚል ጽሑፍ የለም። አናነበብኩም። ሰው እንደዛ ከሆነ ሰው አይደለም ማለት ነው። ኢየሱስ ካላመነጨ ሰው አይደለም። እኔ ለምሳሌ ቴስቶስትሮን አመነጫለሁ። እንትኑ አለ፣ ሆርሞኑ አለ። ኢየሱስ ደግሞ ያን የማመነጭ ከሆነ ወንድ አይደለም ማለት ነው። በቃ ነገርኩህ። አሁን ከዚህ በላይ ምን ብዙ ሜራ ያስፈልግ መጽሐፍ ቅዱስ የሌለ ጽሑፍ ነገር መናገር ያስፈልግ ደስ አይልም። አንተ ባትናገር ደስ ይለኛል። እሺ ኢየሱስ ይበላል አይደል? አዎ ኦፍ ኮርስ በልቷል። ተቀበለው መጽሐፍ ቅዱስ ስለሚል ማለት ነው። እንደበላ መጽሐፍ ቅዱስ ይናገራል፣ እንደጠጣም ይናገራል መጽሐፍ ቅዱስ ስለሚል እኛ እናገራለን። ይጸዳዳል። ጠፋ ይልም እንደዛ ማስረጃ ቃል ያውጣ ባትናገር ይጸዳዳል። ኢየሱስ እንትን ከበላ በኋላ መጽሐፍ አለ ወይ? ነዛሚ መጽሐፍ የተጻፈ ጽሑፍ አለ ወይ? ያመጣ ማስረጃ እና ታዲያ ይጸዳዳል ተብሎ ይጻፋል እንዴ? ምን ሆነሃል? መጽሐፍ አለ ይላል እንዴ? ምን ሆነሃል? አዎ ይጻፋል። ለምን ከበላ የት ነው የሚያደርሰው? ነው ለምሳሌ ክርስቶስ በላ ተብሏል። በላ ጠጣ ተብሎ ተጽፏል። አንተ የምትለው አሁን ያልኩት ነገር ግን የለም መጽሐፍ ቅዱስ ላይ። ስለዚህ አታወራ። መጽሐፍ ቅዱስ የሌለው ነገር አትናገር ሲጀመር። ለምንድን ነው ማላወራ? ኢየሱስ እሺ ከበላ የት ነው የሚሄደው? የበላው እሱን አላውቅም። አንተ ያልተገለጸ ነገር እዚህ ጋር ማውራት ተገቢ አይደለም ሲጀመር። አይ ተገቢ ነው። እሺ ጠይቂው። ሰዓት ይቀጥይ። እኮ በጣም ግልጽ ነገር እኮ ነው። አንተ ለመካድ እንደው ምንነቱን ለመካድ ካልሆነ በስተቀር ለመካድ ሳይሆን መጽሐፍ ማይነቀ እንደዚህ ነው። ገና ይሄ ካለ እንደዚህ ይሆናል፣ ይሄ ካለ እንደዚህ ይሆናል የሚባል ኮንክሉዥን የለም ሲጀመር። እሺ ሲገባ ሰው አለ ብሎ ነው የሚገባው ወይስ እንዴት ነው? ወይስ በአምላክነቱ ያውቃል ቀድሞ? አንተ ጋር ይሄን ጠይቀኝ እንዳንተ ጋር ጠይቀው ወደ አላህ ላዙረው። ወደ አላህ ምን ታዞራለህ? አላህ ወንድ ሰው አይደለም እኮ አላህ አምላክ ነው እኮ። ይሄን ጠይቀው ወደ አላህ ላዙረው። የሚዞር ነገር ራሱ አይደለም። እኔ አሁን የጠየቅኩህ መልስልኝ። ማስረጃ አውጣ። እሺ ማስረጃ አውጣ። ማስረጃን አውጣ። መጽሐፍ ቅዱስ አውራ። እንደሚበላ ነው አውጣ። ማስረጃ አውራ። እንደሚበላ አምናለሁ እኮ አምናለሁ። ከበላ በኋላ የት ነው የሚሄደው? አንድ ሰው ከበላ ግዴታ እንትን አለ እንትን ዳይጀስሽን ይፈጠራል። ከዛ በኋላ እንትን ይደረጋል ነው በሰውኛ ክርስቶስ እንኳን እሱ ይቀርና ለምሳሌ አሁን በዚህ ባለሙያ ሁኔታ እንኳን አሁን ባለሙያ ነውና ለምሳሌ በልተው ማይጠቀሙ ሰው አለ የለም? ለምሳሌ በስቲ ደረጃ ማለት በሂስቶሪካል ደረጃ አለ የለም? ትምጣልቃል አታውቅም? ለምሳሌ እኔ ጠየቅኩህ ለምን አትመልስም? ማን ነህ እኮ ተመለስኩልህ እኮ። መጽሐፍ አምጣ፣ ማስረጃ አምጣ፣ እንደዛም ማስረጃ አምጣ እያልኩህ እኮ ነው። በራሳችን ኮንክሉዥን መስጠን ራሳችን ከበላ የት ነው የሚሄደው? አላውቅም። መጽሐፍ ላይ እንደዛ የሚል ነገር የለም። መጽሐፍ እንደዛ የሚል የለም። አናውቅም። ሁሉም ወደ ጡንቻ ነው የሚሄደው ማለት ነው። እሺ በቃ የራስህ ኮንክሉዥን ማታ አታስቀምጥኝ። ምን ሆነ? መጽሐፍ ካለ አውጣ ያሳየኝ እንጂ የራስህ ኮንክሉዥን ማስቀመጥ ጥሩ አይደለም። አንዳንዴ ደስ አይልም። ጎቷላ ማስቀመጥ አትችልም። ገና ነገር እናውራና እንትን ነው ተጨማሪ ምንድነው? እሺ እኔ አንድ ጥያቄ ጠይቄ። አሁን የምትከራከሩበት ኢየሱስ 9 ወር ተረግዞ ተጸንሶ ነው የተወለደው አይደል? እሱ ተጸንሶ እስከሚወለድ ድረስ አምላክ አልነበረም ነው? እሱ ራሱ አምላክ ነው። ያው ነው ለዘላለም የኖረ አምላክ ነው እሱ።
እኛ እኮ አምላክ ነው። ስለዚህ እሱ ከማህፀን እስከሚወጣ ድረስ ተረግዞ እስከሚወጣ ድረስ አምላክ ማን ነበር? እሱንስ በማህፀን እንድረገዝ እንድወለድ ያደረገው አካል ማን ነው? እሺ ጠቅላላ ግን መለስልሽ እንደ አሁን እኛ ክርስቶስ ሰው ሆነ ወይም ተጸነሰ ስንል መጀመሪያ ህያው የሆነ ከዛ ሰው የሆነ መጀመሪያ ህያው አይደለም። ቆይ አንዴ ዝም ብለህ አትከራከር። መጽሐፉም የለውም ህያው አይደለም። ግን አሁን ወደ ጠየቁ ጥያቄ ኢየሱስ ክርስቶስ አምላክ ነው ትላላችሁ፣ ግን እሱ ከመወለዱ በፊት አልነበረም። መቼስ ጅማሬው የማርያም ማህፀን ነው። ስለዚህ እሱን ራሱ ማለት ነው እንድትጸነስ በሆድ ውስጥ እንድትጸነስ አንድ ያዳምጥ ተጸንሶ እንድወለድ 9 ወር ተረግዞ እንድወለድ ያደረገው 33 ዓመት ሲሞላው ነው ትምህርት ያስተማረውና እዛ ደረጃ ያደረሰው ከማህፀን የሰራው የቪዥ አምላክ እኔ እግዚአብሔር ነኝ ይላል። ስለዚህ ከማህፀን እንትን ያለው ማን ነው? ከማህፀን ተረግዞ እንድወለድ ያደረገው ማን ነው? ሌላ አካል። እሺ እዚህ ጋር መጀመሪያ ጠይቅ ላስተካክልሽ። ምንድነው ክርስቶስ የተባለ ከማህፀን ከተወለደ በኋላ ነው አምላክ የተባለ የለሽ ነው። እዚህ ጋር ስህተት ነው። ሲጀመር እኛ እንብላ አናምንም ከዚህ መጀመሪያ ላይ ማለት ነው። እኛ መጀመሪያ ቆይ እሱ ተው አንዴ ስማ። ኢየሱስ ክርስቶስ ከመፈጠሩ በፊት ከማህፀን ያስገኘው ማን ነው? እሱን መልስልኝ። ለምን ቀጥታ መልስን እኮ የነገርኩሽ እኮ ነው መጀመሪያ ላይ ሲጀመር እሱ መጀመሪያ ማን ነው? እሺ ቀጥታ መልስ። ማን ነው ማለት ኢየሱስ ክርስቶስን ከማህፀን እንድረገዝ ከዛም ደግሞ እንድወለድ ያደረገው አካል ማን ነው? ራሱ ነው። ማን ያደርገዋል? ራሱ አምላክ አይደል? አምላክ በራሱ በፍቃዱ ሰው ሆነ። እሺ በትንቢተ ኢሳይያስ አንዴ መጽሐፍ ቅዱስ ይዘሃል? አሁን አላስኩም፣ ስራ ላይ ነው ያለው ታላስኩ። እሺ ትንቢተ ኢሳይያስ 44:6 ላይ ከማህፀን የሰራው እኔ የቪዥ አምላክ እግዚአብሔር ነኝ ይላል። ስለዚህ ከማህፀን ጀምሮ የሰራው ማን ነው? እኮ ችግር የለውም። አዎ ቢባልም ችግር የለም። እዚህ ጋር ለምን ታዲያ ቆይ አንዴ ለምን አንተ ትደብቃለህ? ስለዚህ ከማህፀን ተረግዞ እንዲወጣ ያደረገው አካል እግዚአብሔር ነው በል። አይ ችግር የለውም። እግዚአብሔር ነው እኮ ክርስቶስ እግዚአብሔር ስለሆነ መጽሐፍ እኮ ነገርኩሽ እኮ ክርስቶስን እግዚአብሔር ስለሆነ አብ ቢልም ችግር የለውም፣ ወልድ ቢልም መንፈስ ቅዱስ ቢልም ችግር የለውም። እዚህ ጋር እሱ ተው። ስለዚህ ኢየሱስን ከማህፀን ያስገኘው እግዚአብሔር ነው አይደል? ወይንም እግዚአብሔር ወይንም አብ እግዚአብሔር አብ ነው አይደል? እሺ ቀጥይሽ። አዎ በላ መጽሐፍ እኮ ነው የሚለው። ስለዚህ ይሄ እግዚአብሔር አብ ደግሞ አምላክ ነው አይደል? አዎ አምላክ ነው። እሺ ታገኙም ኢየሱስ ክርስቶስ አምላክ ነው አይደል? አዎ አምላክ ነው። ክርስቶስ አምላክ ነው። ስለዚህ ስንት አምላክ ነው የምታመልከው? ግልጽ እኮ ነው መጽሐፉ። በነገራችን ላይ ስንት አምላክ ነው የምታመልከው አንተ አሁን ላይ? አንድ አምላክ ያስገኘውም የተገኘውም የሚመለክ ከሆነ ስንት አምላክ ነው በአጠቃላይ? አንድ አምላክ ነው። ምክንያቱም አንድ መለኮት ነው ያላችሁ ብለን እናምናለን። አምላክ አንድ ያስገኛለ ተገኛለ። አስገኝና ተገኘ ደግሞ አንድ አይደለም ወገናችን። ቀድሞ ያለ አካል አለ፣ ከላይ ደግሞ ቀድሞ ያለው ያስገኘ ደግሞ አካል አለ፣ የተገኘ አካል። ስለዚህ ሁለት ናቸው። እነዚህ ሁለቱንም ታመልካለህ ማለት ነው። ለምሳሌ በምሳሌ ልንገርሽና የሆነ ነገር እንትን በይልኝ። ለምሳሌ ፀሐይ አለች እንውሰድና ምሳሌ እኮ ያስፈልገው ለአምላክ እንዴት ምሳሌ ያስፈልገዋል እኮ? ምሳሌ አይገባኝም። በቃ ፀሐይ አይገባኝም። አሁን አንተ ኢየሱስና እግዚአብሔርን እንዴት ነው አንድ የምታደርጋቸው? አሁን አንተ ባጭሩ እንዴት ነው አንድ የምታደርጋቸው? ክላሳይሽ እኮ በምሳሌ አሳይሽና ከዛ ከማይገባሽ ከሆነ ችግር የለም እንድናለን። በምሳሌ አስረዳሽ። ተው ፀሐይ ተው። የዛሬ 4 ዓመት ፀሐይ በፀሐይ ራሱ በእንቁላል ራሱ አስረድተውና አልገባኝም እኔ እኮ አስረዳሽ ነው። ለአምላክ ምሳሌ ያስፈልገውም ሲጀመር ማን እንደዚህ ያለው ሲጀመር ምሳሌ እኮ ያለው ሳይሆን ግን ተፈጥሮች በምሳሌ መንገድ ማስረዳት እንችላለን። ቆይ ይኸውልህ አሁን አንተ ለምሳሌ ኢየሱስና እግዚአብሔር አንድ ናቸው ብለህ ነው የምታምነው? አንድ ናቸው ስል በመለኮት በባህሪ እኮ በምን? እሱ ሌላ ጥያቄ እኮ ነው። ልክ እሱ ሌላ ጥያቄ ነው። በመለኮት በአገዛዝ አችን ዓለም በመፍጠር አንድ ናቸው ብለን እናምናለን እኛ። አንድ ናቸው አይነጣጠሉም ኢየሱስና እግዚአብሔር? እርግጠኛ ነህ እኮ? ነገርኩሽ እኮ በመለኮት በአገዛዝ በስልጣን በመፍጠር አንድ ናቸው፣ በስም በአካል በግብር ሶስት ናቸው ብለን እናምናለን እኛ። ስለዚህ አንድ ናቸው ማለት ነው፣ አይነጣጠሉም ማለት ነው። በመፍጠር አንድ ከሆኑ አይነጣጠሉም። ኦሬዲ በመፍጠር አንድ ናቸው። አዎ በጣም ጥሩ።
ኢየሱስ ክርስቶስ እሺ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ዘፍጥረት 1:1 ላይ ኢየሱስ ክርስቶስ ምን ፈጠረ? ሁሉ በእርሱ ተፈጠረ። ዮሐንስ 1:2 ላይ 3 ላይ ከብስና ሁሉ በእርሱ በቃል እኮ ነው የሚለው። ሁሉ በቃል ሆነ ይላል ዘፍጥረት 1:3 ላይ ተመልከቱ። ሁሉ በእርሱ ሆነ የተባለው በቃል ነው እንጂ በኢየሱስ አይደለም። እሺ እኮ ቃል ማለት ማለት አሁን ጥያቄን መልስ። ቃል ኢየሱስ እኮ ነው። ኢየሱስ ራሱ እኮ ፍጡር ነው። እንዴት ነው መፍጠር የሚችለው? ወገናችን አሁን አንተ ገብቶሃል የምታወራኝ? ማን ፍጡር ነው ያለኝ? ሁሉ መፍጠር ይችላል ስትለኝ ህይወት ራሱ የሰጠው እኮ ፈጣሪ ነው። ህይወት የሰጠው ራሱ ሌላ አካል ነው እንኳን መፍጠር ይችል ማለት ነው። ህይወት አልነበረውም፣ ህይወት ሰጠው። ማን? አምላኩ ሰጠው። ገባ? ኢየሱስ የተፈጠረ እንጂ ራሱ የሚፈጠር አይደለም። ማን ተፈጠረ ያለ? ኢየሱስ ክርስቶስ ተፈጠረ ያለሽ ማለት ነው። መጽሐፍ ቅዱስ ነው የሚለው። ለምሳሌ ህይወት ተሰጥቶታል። ህይወት የሚሰጠው ፍጡር ነው አይደለም እኮ። አብ ህይወት ሰጠ ማለት በአብ በወልድ በመንፈስ ቅዱስ ውስጥ ላይ ለምሳሌ አሁን ለኛ አስተምሮ ማለት ነው። በአብ በወልድ በመንፈስ ቅዱስ ላይ አብ ህይወት ሰጠ ለወልድ ቢባል ችግር የለውም ነው ሲጀመር። ምክንያቱም ወልድ እዚህ ጋር ተገልጦ ነው የመጣ። ችግር የለውም። አዎ፣ ግን ህይወት የሚሰጠው ፍጡር ነው አይደል ወገን? ያደረገ አብ ሰጠው ቢባል ኢትስ ኖርማል ነው፣ ችግር የለውም ነው። ችግር የለውም እኮ እዚህ ጋር ሰጭና ተሰጭ አለ። ሲቀጥል ህይወት የሚሰጠው ህይወት የሚያስፈልገው ፍጡር ነው አይደል እኮ። በስጋ ነው ኢየሱስ ክርስቶስ። እኛ እኮ በስጋ ተገልጧል ብለን ስለምናምን በስጋው እንደዚህ ብሎ ተነገረለት ነው ለኢየሱስ ክርስቶስ እኮ። በስጋ ወገናችን በስጋ ያኔ ስጋ ማለት ሰው በሰውነቱ ማለት እኮ ነው፣ ሌላ ነገር የለውም፣ ሰው በመሆኑ ማለት ነው። ስለዚህ ኢየሱስ ፍጡር ስለሆነ ምን ተሰጠው? ህይወት ተሰጠው። ገባው? አንተ መፍጠር ይችላል ስትለኝ ክርስቶስ ፍጡር ነው አትበይ። አሁን መስተሽ እዚህ ጋር ክርስቶስ ፍጡር ነው ስትይ መጽሐፉ እኮ ነው ያለው አይደለም። እንደዛ ስለምትይ እኮ ነው ተቻለ እኮ። በስጋው በስጋው ፍጡር ነው የምትይው ስናገር አስተካክል ተናገሪ። በስጋው ፍጡር ነው በይልኝ፣ ችግር የለውም፣ በዘን ይስማማል። በስጋው ፍጡር ነው በይው። ኢየሱስ መለኮቱ ሕያው ስለሆነ ክርስቶስ በስጋ እንጂ በነፍስ ወይ በመንፈስ አልሞተም። ሲጀመር ሕያው ነው ወጥቷል። መንፈስም ሕያው ነው። ሞትም እንኳን ሲሞት ራሱ በስጋ ነው የሞተው እንጂ በመንፈስ ሕያው ነው ክርስቶስ። ይሄን ጳውሎስም ይናገራል፣ ኖርማሊ መጽሐፍ ቅዱስ ይናገራል። ለዛ ስለሆነ በስጋው እንደዚህ ሆነ፣ በስጋው ተፈጠረ ብትይ ደስ ይለናል ለኛ ማለት ነው እንጂ ክርስቶስ ፍጡር ነው። ክርስቶስ ስትናገሪ በውስጡ መለኮትም አብሮ ያዘ፣ ስጋንም አብሮ ስለያዘ አብረሽ አጥላይ አብረሽ ስጋ አንድ ላይ ሁለቱን እንትን ብለሽ ፍጡር ነው ማለት እዚህ ጋር አይቻልም ነው። በስጋው ፍጡር ነው ብትይ ኦፍ ኮርስ እኛም እናምናለን፣ በስጋው ፍጡር ነው ብለን እናምናለን። በስጋው ህይወት ሰጠ አብ ህይወት ሰጠው ብለን እናምናለን እኛም ሲጀመር በዚህ መንገድ እናየዋለን። በስጋው ፍጡር ነው። ታዲያ በምኑ ነው መለኮት ወገኖች? መለኮት ሕያው ነው፣ መንፈስ ሕያው ነው። ነፍሱ ለምሳሌ ክርስቶስ ከሆነ በስጋ ተገልጦ ነው የመጣ አይደለ? በስጋ ስለተገለጠ ወገኖች ጸባይህ በጣም አሪፍ ነው። ማሻአላ ይኸውልህ፣ በስጋው ፍጡር ነው አልከኝ። ስጋውና መለኮቱ ይነጠላል ማለት ነው? ስጋ ከመለኮት መለኮት ከስጋ ይጠራን አናይቸውም። ለዛም እኮ ነው አሁን እኮ አንተ በስጋው አልከኝ። በስጋው ስትለኝ በሰውነቱ ስትለኝ መለኮት አልነበረውም እያልከኝ ነው። ስጋው ሳይሆን አልኩኝ፣ በስጋው ነው ያልኩሽ። ስለዚህ በስጋው ከነገርኩሽ የሆነ ነገር አለ በጎን ማለት ነው። ምን አምላክነቱ አለ ማለት ነው። በብዬ ስነግርሽ በምትራራስ ቅጽልናት ታመለክታለሽ። በስተኋላ የሆነ ነገር እንዳለ የምታመለክት ቅጽ ናት። አሁን ስጋው ብዬ አልነገርኩሽ፣ በስጋው ነው ያልኩሽ። ከዛ በአምላክነቱ በመለኮቱ ደግሞ አለ የሚባል አለ ማለት በመለኮቱ አሁን በስጋው ስል በየስጋ ፊደል ነው የወሰድኩት። ስጋው ብዬ አለ የተናገሩት በስጋው ስል ስጋና መለኮት ይነጠላል። ታዲያ ይኸውልህ ለምሳሌ በስጋው ማለት ነው። ለምሳሌ በስጋው ህይወት ተሰጠው ምናምን ይደክማል፣ ይጠጣል፣ ይበላል ምናምን ካልን በሰውነቱ ብለን ካልን ሰውነቱና ማለትም መለኮትና ስጋው ይነጣጠላል ማለት ነው። ምክንያቱም በስጋው በሰውነቱ በነበረበት ጊዜ ነው እንደዚህ ይሄን ሁሉ ያደረገው ትሉናላችሁ። ስለዚህ መለኮቱ ያልነበረበት ጊዜ ነበረ ማለት ነው። ለምሳሌ ቀላል ግን አስተዳሽ ለምሳሌ አንቺ አሁን እንተራለሽ ስጋ አለሽ ነፍስ አለሽ። አሁን አንቺ ትራቢያለሽ። ማን ነው የሚራበው? ስጋሽ ነው የሚራበው አይደለ? ነፍስ አትራብም። ልክ ክርስቶስ መለኮቱ ሕያው ነው ሲጀመር አምሳክ ክርስቶስ ተራበ ተጠማ ስንል መለኮቱ አይራብም አይጠማም። መለኮት አይሞትም። የክርስቶስ መለኮት ከመለኮት መፍጠር የሚችል መለኮት ነው ክርስቶስ። እንደኛ መለኮት አይደለም፣ ወይም እንደኛ ነፍስ አይደለም። ግን በስጋው ግን ተፈጠረ ወይም በስጋው ደግሞ ሞተ ብለን ተራበ ብለን እናገራለን። ልክ እኛውን አሁን ይርበኛል። ለምሳሌ አሁን ስራብ ስደክም ነው በስጋዬ የምደክመው።
በነፍስ ግን አትደክምም። ነፍስ አትደክምም፣ ነፍስ አታይም፣ ነፍስ ተምር እንታተን ማለት ነው። አትራሩን አትደክምም። ልክ ክርስቶስን በዛ መንገድ ነው እኛ የምንረዳው። መለኮቱ የክርስቶስ መለኮት እኛ ነፍስ እና የክርስቶስ ነፍስ መለኮቱ እሱ ይለያያል ከኛ ጋር። የእሱ መለኮት መፍጠር የሚችል መለኮት። ስለዚህ ያ መለኮት አይሞትም፣ ምን እንትን አይልም፣ አይራብም፣ አይሞትም። ለዛ ነው በስጋው እንደዚህ ሆነ ብለን እዚህ ጋር ለጌታ ስንናገር እዛ ስጋውን ከመለኮት ጋር እዚህ ጋር አንድ አድርገን የምናገር እንጂ እዛ ጋር እንትን እዚህ ጋር አይለያይም። ግን ስናገር በስጋው እንደዚህ ሆነ እንላለን። ልክ እንደኛ ስላልሆነ ማለት ነው። መለኮቱ እንደኛ ስላልሆነ በዚህ መንገድ ነው እኛ የምንረዳው ማለት ነው። እሺ ልክ እሱ እኮ መጽሐፍ ቅዱሳዊ አስተምሮ እኮ አይደለም ወገናችን። አሁን ይሄ እኮ የእናንተ አስተምሮ የእናንተ ትንታኔ ነው። ለምሳሌ ስጋና መለኮቱ ተዋህደ ብላችሁ ታምናላችሁ፣ በስጋው ግን ተራበ ተጠማ ምናምን ትላላችሁ። ስለዚህ በስጋው ከተራበ ከተጠማ መለኮት ያልነበረበት ጊዜ ነበረ ማለት ነው እንደናንተ። ሲቀጥል አይ መለኮት አልተለየው መለኮት ነበረው ካላችሁን ኦሬዲ መለኮቱ ሙቷል፣ መለኮቱም ይራባል፣ ይጠማል፣ ይበላል፣ ይጠጣል ማለት ነው። ምን አላችሁ እናንተ? ተዋህዷል ማለት አይለያይም ማለት ነው። መለኮት ከስጋ ስጋ ከመለኮት ግልጽ እኮ ነው በነገራችን ላይ። ስለዚህ መጽሐፍ ቅዱስ አሁን እንደሱ አይነት አስተምሮ የለውም። ኢየሱስ ሙቷል፣ አዎ ሙቷል፣ በስጋው ነው የሞተው በመለኮቱ ነው የሞተው የሚል የተጻፈ ነገር የለም። ይሄ የእናንተ የቤተ ክርስቲያን አስተምሮ ነው። እዛው ቁጭ አድርገው ገባ። ሲቀጥል ኢየሱስ ክርስቶስ ሰው ስለሆነ አንዴ ልጨርስና ከዛ ትቀጥላለህ። አይ ለሌሎች ምድር እንድንሰጥ በነገራችን ላይ አሁን እዚህ አንተ የምትለው ነገር ምንም እንትን የሚሰጥ ነገር አይደለም። መጽሐፍ ቅዱስ ላይ የተጻፈ ነገር ስላልሆነ ነው። ለምሳሌ ኢየሱስ ፍጡር ነው ህይወት የሚሰጠው ዮሐንስ 5:26 ላይ አብ በራሱ ህይወት እንዳለው ለወልድ እንዲሁም ሰጥቶታልና ይላል። ስለዚህ ስለሌለው ነው ህይወት የተሰጠው አይደል? ሰጪና ተሰጪ ደግሞ አንድ አይደለም። ሰጪ የበላይ ነው፣ ተቀባይ ደግሞ የበታች ነው ማለት ነው። ኢየሱስ ክርስቶስና አብ አንድ ናቸው ሲፈጥሩ ምንም ሲሉ ላድከው ደግሞ ኔቨር መጽሐፍ ቅዱስ አያሰድህም። ኢየሱስ ክርስቶስ የሰማውን ነገር ነው የሚናገረው እንጂ ያልሰማውን ነገር አይናገርም ራሱ ማለት ነው። ዮሐንስ 5:30 ላይ ተመልከተው። እኔ ከራሴ አለ ምንም ማድረግ አልችልም። 4 ነጥብ ዘጋል። ምንም ማድረግ ካልቻለ ይሄ ሰው ፍጡር ደካማ ነው ማለት ነው። እንደኔና እንዳንተ እንደሰማው ፍርደለው ፍርድም ቅን ነው አለ። የላከኛ አብ እንጂ ሌላ አይደለም እያለ ይናገራል። ስለዚህ ላኪና ተላኪ አለ። ኢየሱስ ክርስቶስ ተላኪ ነው እንጂ ላኪ አይደለም። አምላክ ቢሆን ደግሞ ይልካል እንጂ አይላክም። ምክንያቱም ከሱ የበላይ ስለሌለ። ስለዚህ ኢየሱስ ክርስቶስ መልእክተኛ እንደመሆኑ መጠን ተልኳል፣ ወደዚህ ምድር መጥቷል። ከማህፀን ሰርቶታል ማን? እግዚአብሔር። ለዛ ነው ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ ብታየው ምድርና ሰማይን ስዘረጋ ከኔ ጋር ማንንም የለም ማለት። ባይበሉ ግልጽ ነው በነገራችን ላይ። ኢየሱስም የለም መንፈስ ቅዱስም የለም፣ እኔ ብቻ ነኝ ያለሁት ይላል። ሰማይና ምድርን የፈጠርኩት እኔ ነኝ ይላል። አይ አብሮ ፈጥረዋል። እንደዚህ ይሄ የእንትን አስተምሮ ነው፣ ዝም ብሎ ተቀባይነት የሌለው ማለት ነው። ገባ? ስለዚህ ግልጽ ነው። ለሌላ ሰው እንስጥ መጀመሪያ አሁን መጽሐፍ ቅዱሱ ሰማኝ። መጽሐፍ ቅዱሱ ምን ይላል መሰለ? መጽሐፍ ቅዱሱ ግልጽ ነው። ኢየሱስ ክርስቶስ መልእክተኛ ባሪያ፣ የፈጣሪ መልእክተኛ እንደሆነ ይናገራል። ገባ አይደለ? እኔ ሰው ነኝ በማለት ራሱን ሰው በማለት ገልጿል። በቃ ተቀበሉት። አምላክ አይደለም ብሏል ኢየሱስ። ያስተማረው እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ነው። እስከራሱ አምላክ አለኝ ብሎ አስተማረ። ስለዚህ ተቀበሉ። በግዴታ ማምለክ ማለት አስገድዶ መድፈር ነው በነገራችን። ስለዚህ እግዚአብሔር አብ ነው ማመለክ ያለበት እንደ መጽሐፍ ቅዱስ ራሱ ገባ። ስለዚህ አምላክ ሲጀመር እንዴት ነው ከማህፀን የሚወጣው? ችግር የለም። አሁን ቀጥሉ። ሌሎቻችሁ ወደነስታችሁ አይ ምን ብታወራኝ በነገራችን ላይ አይገባኝም። ምክንያቱም ባይብል ላይ ያልተጻፈ ነገር ነው የምታወራው አንተ። እኔ ባይብል ጋር ግልጽ ነው። ባይብሉን ነው አንደኛ ምን ቅድም ምናልሽ ብዙ ነገር ነው ወራሽውና ቅድም ምናልሽ አንዱ ላኪ አንዱ ተላኪ ከሆነ ላኪው ተላኪው እንትን አይደለም ማለት ፈጣሪ ሊሆን አይችልም እያልሽ ነበር። አንደኛ የኛው ህግ የለም እንደዛ ላኪ አንዱ ተላኪ ሆኖ እንትን የሚል ህግ የለም። በዚህ ይሁንና በእርግጥ አሁን ክርስቶስም ላኪው ነው። አብ ወልድ መንፈስ ቅዱስ ሲጀምር አብ ላከው ክርስቶስን እንደላከው ይናገራል። ኦፍኮርስ እኛም እናምናለን። አብ ክርስቶስን ልኮታል፣ ወደ ምድር ልኮታል፣ ወደ ቻለም ልኮታል። እኛም እናምናለን። ግን ወልድስ ልኳል ወይ? ወልድም ልኳል፣ መንፈስ ቅዱስ ልኳል። ወልድ ራሱ መንፈስ ቅዱስ እሱን የሚልከው ወልድ ራሱ ይልካል። አብ ላኪ ያለ መንፈስ ቅዱስ አብ ራሱ እዚህ ጋር ይልካል። እና ላኪ ተላኪ የሚለው ነገር እዚህ ጋር መሰረት እዚህ ጋር አንዱ በላይ አንዱ በታች የሚሆን ነበር። በአብ ወልድ መንፈስ ላይ አንዱ በላይ አንዱ በታች የሚሆንበት አጋጣሚ እዚህ ጋር የለም። ወልድም እዚህ ጋር ላኪ ስለተባለ ወልድ መንፈስ ቅዱስ እንደሚልክ ስለሚናገር ራሱ በራሱ ይናገራል። ወልድ ራሱ ክርስቶስ ራሱ እኔ መንፈስ ቅዱስን
ነው ምልክላችሁ። በዮሐንስ 14 ቁጥር 26 ላይ ይናገራል ኢየሱስ ክርስቶስ። በዮሐንስ 15 ቁጥር 26 ይናገራል ክርስቶስ ማለት ነው። አብ እንደሚልክ መንፈስ ቅዱስን እንደገና ደግሞ ወልድም መንፈስ ቅዱስ እንደሚልክ ይናገራል። ስለዚህ በመላክና በመላክ እዚህ ላይ በአብ በመንፈስ ቅዱስ ላይ አንዱ ላኪ አንዱ ተላኪ መሆን አንዱን በላይ አንዱን በታች አያስፈልም በእነሱ ዘንድ ማለት ፈልጌ ነው እዚህ ጋር። ሁለተኛ ደግሞ አብ ይላካል፣ አብ ተላኪ ነው። አብ ተላኪ ነው። አብ ተላኪ ነው። ማን ይላከው? አብ ተላኪ አብ ተላከም ሲጀመር ለምን ነው የማይላከው? ለምንድን ነው አሁን እዚህ ጋር ተላከ ተባለ? ወልድና መንፈስ ቅዱስ ናቸው ተላኩ ተባሉ፣ ሁለቶች ተላከዋል። አብ ለምን ነው የማይላከው? ለምሳሌ ለምንድን ነው የማይላከው? ለምን ይላካል? አብ ለምን ዝም ብሎ ነው? ለምን ሌሎቹ ዝም ብሎ ነው? እሱ ለምን አይላክም? እኔ እሱን አልጠየኩም። አብ ለምን አይላክም? ለምን ሌሎቹ ዝም ብሎ ይልካል? ራሱ አይመጣም እንዴ? ለምን ይልካል? እሱ ብቻ አይደለም የሚልከው ሲጀመር እንትን ላኪ ነው፣ ወልድም ላኪ ነው እኮ ነው የጠየቅኩህ። አብ ለምን አይላክም? ባህሪ ስላልሆነ ወይም እሱ መላክ ወይም ደግሞ ወደዚህ የመምጣት እንትን ስላልሆነ እሱ ወደዚህ የመምጣት ሰው ወደዚህ የመገለጥ እንትን ያለው እኔ እናንተ እኩል እኔ እናንተ እኩል ብንሆንና እኔ ብቻ ዝም ብዬ ብልክ እኔ እናንተ እኩል ለማለት ይቻላል? እኩል ናት ጀመረው ኦሬዲ በአብ ወልድ መንፈስ ቅዱስ ላይ እኩል ናቸው ሁሎች እኮ። አብ ብቻ ለምን ዝም ብሎ ይልካል? ወልድ ለምን ማን ነው? አብ ለምን አይላክም? እንግዲህ አሁን እዚህ ጋር አብ ለምን አይላክም የሚለው ነገር እዚህ ጋር እንትን ነገር የለውም ሲጀመር ማለት ያው እንግዲህ መበላለጥን ስለሚያሳይ ነው መበላለጥ አያሳይም። እዚህ ጋር ከሶስቱ አካላቶች አንዱ ነው ሰው መሆን ያለበት አንዱ ነውና አንዱ ወደዚህ ምድር ተልኮ ሰው መሆን ያለበት ወልድ ነው። ወልድ ልጅ ነው፣ የአብ ልጅ ነው። ስለዚህ መላክ ያለበት ልጅ ነው፣ መላክ ያለበት ወልድ ተላከ እኮ። አብ ለምን አይላክም? አባቱ ነው፣ ምን ችግር አለው? አስገኝ ነው አብ። ስለዚህ አስገኝ ስለሆነ ይበልጣል ማለት ነው። ይበልጣል የሚል ነገር የለውም። አስገኝ ስለሆነ ይበልጣል ሳይሆን ከዛ ካብ ወልድና መንፈስ ቅዱስ ካብን ይወጡት ነው አለ ይበልጣል የሚል አለ እኮ እዛ ጋር ከዮሐንስ እንትን ላይ እዛ ጋር ነገር ከምን አንፃር ይሁን እዛ ጋር አውዱን እዛ ጋር ማንበብ ችግር የለም። ዛሬ ያለው ነገር እናነበዋለን። አውዱ ከምን የምን አውድ ነው? አባቴ ከኔ ይበልጣል ማለት አውድ ያስፈልጋል? አባቴ ከኔ ይበልጣል ማለት አውድ ያስፈልጋል? እሺ ከዮሐንስ ላይ በቁበት እኮ ይበልጣል ነው ተናገረ። አንድን ያለበትም አለ እኮ አንድን ያለበትም አለ። እሱን ሳይተዋል እንዴ? አንድ ነው ማለት እኩል ነው ማለት ነው እንዴ? አንድ ነው ማለት ነው። ታዲያ አንድ ነው ማለት እኩል ነው። እኔና አንድ ነው ማለት እኔ እናንተ አንድ ቆይ እኔ እናንተ አንድ ብንሆን እኔ እናንተ በእኩል ማለት ነው? አንድ አይደለም ማለት ነው። እኔ ሲጀመር በምን አንድ ነው አንቺ በምን አንድ ነው? ያው በሰውነት እኔም ሰው ነኝ አንተም ሰው ነህ። እኩል ነን እኮ። አሁን ከዛ ጋር እኔና አብ አንድ ነን ሲል ምን ማለት ነው? እኔና አብ አንድ ነን ሲል ምን ማለት ነው? ሲጀመር ክርስቶስ በምንድን ነው አንድ ነን ሲል? አካል አይደለም እኮ አንድ ፊዚካል አይደለም። እኔና አብ አንድ ነን ሲል ኧረ ቆይ እንዴ ሌላ ቦታ አትሄድ። ያው መጣሁልህ ወደዚህ ራሱ አባቴ ከኔ ይበልጣል አይደል? አዎ ከኔ አብ ይበልጣል አይደል? ኢየሱስ አባቴ ከኔ ይበልጣል አለ ብሏል። እንዴት ነው ይበልጣው? እንዴት ነው ይበልጣው? እሺ እንዴት ነው ይበልጣው? ከኔ አብ ይበልጣል ሲል ኢየሱስ ክርስቶስ ሰው ሆኖ ወደ ቻለም መጥቷል። ራሱን ባዶ አድርጓል። ራሱን አዋርዷል። ራሱን አዋርዶ ወደ ዓለም መጥቷል ብለን እናምናለን። ወልድ ግን በክብሩ ዛጋ ራሱን አላዋረደም፣ ወደ ቻለም አልመጣም። ለዛ በዚህ መንገድ አንደኛ በዚህ መንገድ ሲተረጎም ምን አብ ከኔ ይበልጣል ብሎ ክርስቶስ በዚህ መንገድ ተናገረ። አብ በክብሩ ነው ያለ፣ ራሱንም ወደዚህ ምድር አልመጣም፣ ራሱን አላዋረደም ብሎ ተናገረ። ክርስቶስ ግን ይሄ ግን ራሴን አዋርጃለሁ፣ ራሴን ወደዚህ ምድር አምጥቻለሁ፣ ሰው ሁኛለሁ ብሎ ራሱን እዚህ ጋር ሰው መሆኑን አጠይቆ እንደዛ እንደሚፈታ ማስረጃ ሰጠኝ። ከዛ አንፃር እንዳናለ እዛው ጋር ትርጓሜው ጋር አለ። ትርጓሜው ላይ ማንስ ወንጌል ይሄኛው አብ ከኔ ያበልጥ ትርጓሜ ስትገባ እኮ ከፍተህ ማስረጃ እንደዛ እንደሚል አሳየኝ። ስጋ ስለለበሰ ነው አብ ከኔ ይበልጣል ያለበት እኮ ትርጓሜው አለ። ትርጓሜው ካለ እዛ ጋር ማንበብ ትችላለህ። ትርጓሜው ጋር
ቅዱስ ላይ ነጥብ ይላል የኩም መጽሐፍ ቅዱስ ላይ ነጥብ ይላል ወይ እኮ ትርጓሜው አሁን እኮ አብ ከኔ ይበልጣል የሚለው ነገር ትርጓሜው እንደዛ ነው የሚለው ያልኩህ እኮ ነው የምነግርህ። አንደኛው ትርጓሜ በዚህ መንገድ የሚተረጎመው ማን ትርጉም ነው? እንዴት ምን መጽሐፍ ቅዱስ ላይ የሌለ ነገር ትቀበላለህ? መጽሐፍ ቅዱስ ላይ የሌለ ነገር ትቀበላለህ? መጽሐፍ ቅዱስ ብቻ አይደለም ምናምነው ቤተክርስቲያን መጽሐፎችም አሉኝ ጋር ኦርቶዶክስ ነኝ ማለት ኢየሱስ ወንድ እንዳለው ቤተክርስቲያን ታስ ድምጽ ግን አይሰማም፣ ይቆራረጣል። ይሰማችኋል እንዴ? አሰላሙ አለይኩም። ኢየሱስ በካብራል ቤተክርስቲያን ታማለች ወይ? ምን ካረገ? ወአለይኩም ሰላም ወራህመቱ ረያን አንዳንድ ጊዜ ትቆራረጣለህ። ኦኬ ኔት መሰለኝ። እስቲ ቀጥል አብደላ። እሺ ትንሽ እስቲ ላውራው። እንዴት ነህ? ቀጥል እስቲ ካልተሰማው አሎን እንዴት ነህ? አለው እግዚአብሔር ይመስገን። ምን መሰለህ ቅድም ጀምር እየሰም ብቻ ነው ማምነው ባልተጻፈ ነገር አላምንም ብለሃል። ቅድም ስለ ግርዛትም ሲወራ ስለ መብላትና ስለ መጸዳዳትም ሲወራ እኔ ማምነው በተጻፈ ብቻ ነው ብለሃል አይደል? አዎ አምናለሁ። ኢየሱስ አምናለሁ። በተጻፈ ብቻ ከሆነ በተጻፈው መሰረት ኢየሱስ ሰው እንደሆነና የኢየሱስ ራስ ደግሞ አብ እንደሆነ እግዚአብሔር እንደሆነ ገዢው እግዚአብሔር እንደሆነ ያወራል መጽሐፉ። ያን እንዴት ልትቀበል አልቻልክም አንተ? ተቀብያለሁ እኮ እኔ አልተቀበልኩም። ሲጀመር አምላክ እንደሆነ ይናገራል መጽሐፍ ቅዱሱ። ያን ተቀብያለሁ። ምንድነው አብ ጋር እኩል ነው ያስባለህ ምንድነው? የትኛው ጥቅስ ነው? ዮሐንስ 10:30 ነው አይደል? ለምሳሌ እሱ ጋር ሌላው ብዙም ቦታዎች አሉ። አንድ ላይ ሌላ ብዙ ቦታ ከምንሄድ ዮሐንስ 10:30 እንደ ማስረጃ አድርገህ ስላነሳው እሱ ላይ እናውራ። እሱን አነሳው መሳይ እንትን ራያን ከኔ አብ ይበልጣል ብሎ ሲናገር እኔ ደግሞ እኩል ናቸው እኔና አብ አንድ ነን ብሏል ብዬ ለዛ ነው መልስ የሰጠሁት። እሱ እኮ ነው የምልህ እኔና አብ አንድ ነን ሲል ቆይ እሺ እኔ አብ ይበልጣል ብሎ በግልጽ ተናግሯል ኢየሱስ። ያን ትቀበላለህ? እንቀበላለን። አዎ በአውዱን የሚፈታውና ግን ዮሐንስ 10:30 ላይ እኔና አብ አንድ ነን ብሏልና ከአብ ጋር እኩል ነው የሚል ነገር አመጣህ አንተ። አዎ እንደዛ ደግሞ አይልም ነው የምልህ። እኔ ደግሞ እኔና አብ አንድ ነን ሲል ምን እያለ ነው እያልን ያለ ነው እኛ። ምክንያቱም 10:30 ላይ ብቻ አይደለም ጥቅሱ ያበቃው። ምክንያቱም 10:27 ላይ ጀምረ ብታነብ ምንድነው የሚለው? በጎቼ ድምጼን ይሰማሉ፣ አውቃቸዋለሁ፣ ይከተሉኝማል አለ። ትክክል ነኝ? እውነት ነው። እኔም የዘላለም ሕይወትን ሰጣቸዋለሁ፣ ለዘላለም አይጠፉም፣ ከኔ ማንም አይነጥቃቸውም አለ 28 ላይ። እውነት ነው። ከሱ ማንም አይነጥቃቸው ለምንድን ነው? አምላክ ስለሆነ አይደለም። ለምን 29 ላይ ምን ይላል? የሰጠኝ አባቴ ከሁሉም ይበልጣል ይላል። ስለዚህ የሰጠኝ አባቴ ከሁሉም ይበልጣል ከአባቴም እጅ ነው እያለ ያለው። ከአባቴም እጅ ሊነጥቃቸው ማንም አይችልም ካለ በኋላ 29 ላይ 10:30 ላይ እኔና አብ አንድ ነን አለ። ምን ማለት ነው? በአባቱ መመካቱን በአባቱ መደገፉን ነው እንጂ እያወራ ያለው እኔ አብ ነኝ ያለም አይደለም። እኔ ከአብ ጋር እኩል ነኝ ያለ አይደለም። 29 ላይ ግልጽ ነው። የሰጠኝ አባቴ ከሁሉም ይበልጣል ሲል ከኢየሱስም ጭምር ነው የሚበልጠው ከሁሉም ከሆነ ማለት ነው። ቀጥሎ ምን ይላል? ከአባቴም እጅ አለ ሊነጥቃቸው ማንም አይችልም አለ። ዮሐንስ 17:6 ላይ ምንድነው የሚለው? ሌላ ቦታ ሄደ ብታይ ማለት ነው አብ ነው ሁሉን ነገር የሰጠው። ምክንያቱም ከዓለም ለሰጠኝ ሰዎች ስምን ገለጥኩላቸው አለ። ያንተም ነበሩ ለኔም ሰጣቸው አለ። ያንተም ነበሩ ለኔም ሰጣቸው ነው የሚለው። የኢየሱስ አልነበሩም ሲጀምር እነዚህ አካላት እሱን የተከተሉ አካላት ማለት ነው። የአብ ነው የነበሩት። አብ ሁሉን ሰጪ ነው። ለሱ ህይወቱን ብቻ አይደለም ሰዎቹንም አብ ነው የሰጣቸው። ዮሐንስ 10:30 ላይ እያወራ ያለው የዓላማ አንድነት ነው። አሁን ጀማል አለ፣ ረያን አለ፣ አንተ አለ። እኔ ጀማል እና ረያን እዚህ ገስ ላይ አንድ ነን። ካንተ ጋር ግን አንድ አይደለሁም። በምናራምደው ዓላማ ማለት ነው። አንተ ክርስቲያን ነህ፣ እኛ ሙስሊሞች ነን። እኔና ጀማል አንድ ነው ሐሳባችን። በጣም አሪፍ። እንግዲህ ሐሳባችን አንድ ነው ብለሃል። አሁን እንግዲህ አንድ ማስረጃ ደግሞ ላምጣልህ። ምክንያቱም አንተ ፍጹም ሰው ፍጹም አምላክ ነው ብለህ ታምናለህ አይደል? ኢየሱስን
እናምናለን። አዎ ታምናለህ፣ ግን መጽሐፉ አይልም ይላል። ለምን አይልም? ፍጹም ሰው ነው። ቆይ ቅድም ምን አልክ አንተ? ቅድም መጽሐፉ ከሚለው ውጪ ስለ ግርዘት ሲያመጣል ሉቃስ 2:22 ላይ ወይም 21 ላይ ሊገረዝ 8 ቀን ሲቀረው ሲወስዱት ሲል ተገርዟል የሚል ቃል በቃል የለምና አላምንም ማለት። ስለዚህ ቃል በቃል ነው የምፈልገው ካንተ አሁን፣ ምክንያቱም አንተ ቃል በቃል መጽሐፉን ብቻ ስለምታምን ማለት ነው። ፍጹም ኢየሱስ ፍጹም አምላክ ምን አለ መሰለህ? ጥያቄ አልጨረስኩም። በሆነ መልኩ ጥቅስ አምጥቶልህ እንደተገረዘ ማለት ነው። ቤተክርስቲያን የምታምነው ሁላ ነው የካድከው አንተ። አሁን ጥር 6 አከብራለች የግርዘት በዓል። እኔ አልካድኩም እኮ እኔ አላውቅም ያልኩት ጀመረ እንጂ አልካድኩም እኔ አላውቅም። ስለዚህ እንደተገረዘ ደግሞ ካሁን ጀምሮ ማለት ነው ጥር 6 ኢየሱስ ክርስቶስ የግርዘት በዓል ኢትዮጵያ ኦርቶዶክስ ቤተክርስቲያን ታመልካለች፣ እንትን ምንድነው ታከብራለች። ምዕራባውያን ደግሞ ጥር 1 ነው የሚያከብሩት። ይሄን ማወቅ መቻል አለብህ። ገብቶሃል? አሁን አንተ ማምጣት ያለብህ ፍጹም ሰው ፍጹም አምላክ የሚለውን እስቲ አንድ ጥቅስ ስጠኝ። ቃል በቃል እንትነው ይሄኛውን እኛ ስማ፣ እኛ ኦርቶዶክሶች ወይም እኛ ክርስቲያኖች ፍጹም አምላክ ፍጹም ሰው ብለን ስንናገር ልክ ሰው የሚያደርጋቸው ነገር አድርጓል፣ ልክ ሰው ሆኗል እና አምላክ ደግሞ በአምላክነቱ ደግሞ አምላክ የሚያደርገው ወይም የአምላክን ባይ ብለን እናውቃለን። በዚያም ቃል ከዚያ ትክክል ሄድ። እንደዛ ከሆነ ኢየሱስ ቅድም ምን ሲል ነበር? ራያን የበላው ነገር ወደ የት ነው የሚሄደው ሲል አልተጻፈም ማለት። ሰው ከሆነ እንዴት አልተጻፈም ብለህ አንተ ልትተረጉም ቻልክ? እንደሚጸዳዳ ማወቅ አለብህ አይደል? መረዳት አለብህ። ይበላል ካልነ አንድ አካል ይጸዳዳል ነው አይደለም? እንደዛ ሚል የለም። በዚህ መንገድ እንተናለን ሲጀመር ነው እንደዛ ሚል ከሌለ አሁንም አንተ ያልከው ራስ ፍጹም ሰው ፍጹም አምላክ የሚለው ቃል በቃል ከሌለ የለም ብዬ ልከራከር እችላለሁ ነው የምልህ። ምክንያቱም አንደኛ ጥቅስ በጥቅስም የተደገፈ ነው ይሄ። ወደ ውስጥ የሚገባ ሆኖ ወደ ዳሪ እንደሚወጣ አታውቁም ምን ይላል ኢየሱስ ክርስቶስ ራሱ። ኢየሱስ ደግሞ ፍጹም ሰው ማለት ምን ማለት ነው ለአንተ? ፍጹም ሰው ማለት ምን ማለት ነው? ያንተ አረዳድ ሰው ነው እንጂ ሰው ነው። ፉሊ ጋድ ፉሊ ሂውማን ቢንግ ማለት ፍጹም ሰው ማለት ሰው ሁላ የሚያደርገውን ከኃጢአት ውጪ ብላችሁ ታምናላችሁ? አዎ እናምናለን። አዎ ሰው ሁሉ የሚያደርገውን ያደርጋል ኢየሱስ። ይራባል፣ ይጠማል፣ ይጸዳዳል አይደል? መጽሐፍ የማይለውን ነገር አሁን ይጸዳዳል የሚለውን ነገር መጽሐፍ እኔም ይጸዳዳል እኮ ኖርማል ፕሮሰስ ነው። እንደነው አትውሰደው ወንድሜ። ምንድነው ችግርህ? አሳየኝ። እንደዛ ነው። ሰው አይደለም እንዴ? ሰው አይደለም በለኝ። እንደዛ ከሆነ ሰው አይደለም በለኝ። ማይጸዳዳ ከሆነ እኮ አንተ ኮንክሉዥን ፍጹም ሰው ሊሆን አይችልም። ለምን መሰለ? ፍጹም ሰው ሊሆን አይችልም። ለምን? አያሟላም የሰውን ክራይቴሪያ። ሰው ይጸዳዳል። እሺ ከኃጢአት በቀር ይላል። ለምሳሌ ሰው ኃጢአት ሰው አይሰራም እንዴ? ሰው አይሰራም። ስፔሻል ኬዝ ነው። እሱን ጠቀስኩልህ ቅድም እኮ ከኃጢአት በቀር ኃጢአት በቀር ብዬ እንዴ ኃጢአት ይሰራል። አንተ አሁን ይኸውልህ ኢየሱስ ሲጸዳዳ አልነበረም ነው የምትለው? የሚበላው ሁላ የት ሄደሽ አይበላም ነው የምትለው ወይስ እንዴት ነው የምትለኝ? እኔ እኮ በልቷል ጠጥቷል የሚል መጽሐፍ ቅዱስ ተጽፎ አለ አይቻለሁ። ግን እንደዛ አንተም ትለው ነገር ግን የለም። አሳየኝ። እሺ እንደዛ ከሆነ እሺ ላምጣልህ አርጊመንት። ሰው ነው አይደል እሱ? አዎ እሺ ኢየሱስ ክርስቶስ በአፍ አልፎ ወደ ሆድ የሚገባ ሁሉ ወደ ውጭ እንደሚወጣ ብሏል አላለም? ብሏል። አያካትም እሱን አያካተውም እሱ እኮ ብሏል። እንደዛ ኮንክሉዥን አሁን ምን መሰለህ እንደዛ የምትለው አንተ አሁን እንደዛ ብሏል አይደለም። ይሄ እኮ ፋክት ነው፣ ዩኒቨርሳል ትሩዝ ነው ይሄ ኮንክሉዥን አይደለም። እኔ ኮንክሉዥን ሰር ሎጂክ እኮ ነው የምትሰራው እንዴ አንተ? ሎጂክ አይደለም ይሄ ተፈጥሮ ሎጂክ አይደለም። ኢየሱስ ሰው ነው፣ ይጸዳዳል፣ አለቀ። ማስረጃ አሳየኝ። እሺ ይጸዳዳል ማስረጃ አሳየኝ። ያው ነገርኩህ እኮ ጥቅሱን ነገርኩህ እኮ ጥቅሱን አውጣ ለተራያን የት ላይ ነው? ማርቆስ ላይ ነው ያለው። ለምሳሌ ንገረኝ ሂስቶሪካሊ ሰምተህ ከሆነ ምናልባት ሰው ተመግቦ እንትን ማይጸዳዳ ሰው አለ የለም? ለምሳሌ አለ የለም? በታሪክ ደረጃ እኔ ማይጸዳዳ ሰው የለም። እኔ ማቀው ሰው ምን ነው ሁሉም ሰው በልቶ ማለት ሜዲካል ኬዝ ካለበት በስተቀር ሁሉም ሰው በልቶ ይጸዳዳል እኮ። እኛ እኮ ክርስቶስ እኮ ሰው ብቻ ነው ብለን አይደለም ምናምን አባት እና አምላክ ብለህ ስለምናምን አምናለሁ አትበላ። አሁን ተጽፏል ብለህ ነው መናገር ያለብህ። ምክንያቱም ቅድም አንተ ስክሪፕቸራሊ ነው ማምነው ብለሃልና። ኤኒዌይስ መለኮቱ አልተለየውም አይደል? ምድር ላይ ያለ ሌላ ጥያቄ ላመጣልህ ነው። ተው ይሄ ከብዷል።
አረ ከበነኩ መለስኩ ላንተ ኮንክሉዥን እየሰራ በቃ መልሰሃል። እሺ መልሰልኛል። መለኮቱ አልተለየውም አይደል? ምድር ላይ ያለ አዎ ፉሊ ጋድ ፉሊ ሂውማን ቢንግ ስትል ኢየሱስ ክርስቶስ ሰውም ጭምር ነው መለኮትም ጭምር ስለሆነ መለኮትነቱ አልተለየውም። አዎ አልተለየውም። እሺ እኔ ደግሞ ኢየሱስ ክርስቶስ ሰው ብቻ ነው ስለ በማስረጃ ነውና እስቲ ሉቃስ 22:43 አውጣ። አውጣ እስቲ። እኔን ነው? አዎ ሰው ብቻ መሆኑን ላሳይህ እዛ ላይ። እኔ ስራ ላይ ነኝ። አሁን መጽሐፍ ቅዱስ የለኝም እጄ ጋር። ረያን አለ አውጣልኝማ እንደዚህ ሀቢቢ እዛ ጋር እስቲ የሚመልስልኝ ከሆነ ምን ላውጣ? አብደላ ሉቃስ 22:43 አውጣ እስቲ። ሉቃስ 22:43 አንደቀሽ። እሺ ትንሽ ነበር ሸንደለት። እሺ ለማንኛውም ወአለይኩም ሰላም ኡስታዝ ጀማል እንዴት ነህ? አማን ነው አብደላ። ረያን እንዴት ነው? አለን አልሐምዱሊላህ። ምንድነው ልጆች ታፕ ኮፒ ሊንክ ያደረጉ ምንድነው? ቆይ ንቀት መሆኑ ነው? ኧረ ተው ተረበል እንጂ ኤረጉድ ሉቃስ ላይ አውጣል። ሉቃስ 22:43 አውጣና እሱ ላይ ይመልስ። 22:43 እሺ ሐሳቡን እስከዛ ልንገርህ ተዘጋጅ አለን። ምን ያህል መሰለህ ሞት እንደመጣበት አውቆ ፈርቶ ጸሎት ሲያደርግ ነበር ኢየሱስ አይደል? እስኪ 42 ላይ አንብብለትማ ረያን አይታይም። 42 ጀምሮ ነው የምታነበው። እሺ እንዲህ ይላል፣ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ ሳይሆን ያንተ እንጂ እያለ ይጸልይ ነበር። እሺ ከሰማይም የሚያበረታው መልአክ ታየው ይላል 43 ላይ። እሺ መለኮትን እንዴት ነው መልአክ የሚያበረታው? ውስጡ ላይ ያለው መለኮት ሄዶ ነው በፍርሃት የተጣጣረው። መለኮት ከሆነ ፉሊ ጋድ ፉሊ ሂውማን ቢንግ ከሆነ ከውስጡ ያለው መለኮት የት ሄዶ ነው ፍጡር የሆነ መልአክ የሚያበረታው ኢየሱስን? ኦኬ አሁን እኮ እኛ እኮ አሁን መለኮቱ አልተለየውም። በምን ሐሳብ ነው አንተ ይሄን እንትን ያመጣህ መሰለኝና ጥያቄ የጠየቅኩ እንደዛ ስለምትለይ ነው። በሰውነቱ ልትለይ ስለምችል ስለገመትኩኝ አልተለየውም ብለኸኛል። ካልተለየ ውስጡ ላይ መለኮት ካለ መለኮትን መልአክ እንዴት ነው የሚያበረታው ነው ጥያቄው። አጭርና ግልጽ ነው እኮ እኛ ጋር ያለው መልስ ምን መሰለህ? አሁን እናንተ ጋር ያለው መልስ ሳይሆን መጽሐፍ ቅዱስ ላይ ያለው መልስ ስጠኝ ነው የምልህ። ቅድም እኮ በመጽሐፍ ቅዱስ ባልተጻፈ አላምንም ብለሃል አንተ እኮ። ላብራራው እንትኑ አሁን ጥቅስ ታውን ይዘህ ከኛው ለምን እንደጠቀስን ላብራራልሽ። እሺ አብራራው። እሺ እኔ በሚችለው አጠር አድርገህ ጥያቄውን መጀመሪያ ተረድተሃል አይደል እኮ። አሁን ጥቅሱ ይሄ ብቻ ጥቅስ ሳይሆን ብዙ ጥቅሶች አሉ። በዚህ መንገድ አንተ ይሄን እና ያነሳሁት በዚህ ጥቅስ ላይ ጠንካራ ጥቅስ ነው ያስረዳልኛል ብዬ ያመጣሁት ጥቅስ ስለሆነ በዚህ ነው እኔ እናንተ አሁን የምንሞግተው ማለት ነው። ፍርድ ቤት ተከራክራ አታውቅም እንዴ? ወይ ገና ነኝ አባት፣ እኔ ገና አልደረስኩም። እሺ እንደዛ ከሆነ ይኸውልህ አሁን መሰለህ የምታደርግልኝ መለኮት በውስጡ አልነበረውም ወይ በዚህ ሰዓት? እሱ መልስልኝ። ነበረው ካልክም አልነበረውም ካልክም መልስልኝ። መለኮት ተለይቶት አያውቅም ከክርስቶስ። ተለይቶት ካላወቀን የት ሄዶ ነው መልአክ የሚያበረታው ነው ጥያቄው። ግን ሰው ሆኗል። አሁን በስጋው እንዲሆነ በስጋው እንደዚህ ተደረገለት። ሰው ብቻ አይደለም መለኮትም እኮ ነው። ሰው ብቻ አልሆነም እኮ ማለት መለኮትም ነበረው። ሰው ብቻም አይደለም እኮ ሰው ብቻም አይደለም። እኛ አምላክም ብለን ነው የምናምነው። እሺ በሰውነቱ ፈራ። ውስጡ ላይ ያለው መለኮት ለምን አልበረታውም ነው እኮ። በሰውነቱ ነው ይሄኛው እንደዚህ ሆነ ነው። አሁን ለዚህ የምናገርም እኮ ሞተም ሲባል እኮ በሰውነቱ ነው የሞተው ሲጀመር። አሁን ይሄ እንደው መልአክ ይቀርና ወንድሜ ውስጡ ላይ ያለው መለኮት የት ሄዶ ነው መልአክ የሚያበረታው? ኢየሱስን ነው እያልኩ ያለው። ጥያቄው ግልጽ ነው እኮ። የት ሄዳለሁ? ይኸው በስጋው ነው ሰው በመሆኑ ብቻ በስጋው ፈራሽ። መለኮት የት ነበረ? መለኮት አይለይም እኮ በስጋው። ካልተለየው ለምንድን ነው መልአክ የሚያበረታው? መልአክ ፍጡር ነው አይደል? አዎ ፍጡር ነው። ኢየሱስን አይዞህ በርታ ቀጥልበት እያለው እኮ ነው አይደለ? እኮ ሰው ነው የክርስቶስ ሰውም ስለሆነ ለዚህ ቆራኛ ሰው ብቻ ነው ኢየሱስ የምንለው እኮ። ያው ሰው ብቻ ነው ኢየሱስ፣ መለኮት አልነበረውም የምንለው ለዚህ እኮ ነው። አያ መልስ ታታ
አይደለም ኖ እንዴ መልስ ማይጠርሰውን በስጋው እኛ ስናገር በስጋው እንደዚህ ተደረገለት እኛል ያለው በስጋው ስጋ ሰውነቱ ፈራ። አንተ ሃይፖቴቲካሊ ዩኒየን ታውቃለህ አይደለ? 1% ቱ ኔቸር አቴንድ አትሪቢዩት እና አንሚክስድ ዩኒየን ታውቃለህ? እሺ ምን ማለት ነው? ግልጽ ላድርግልህ። አንተ ብታምነው ኢየሱስ አንድ ሰው ነው። በአንድ ሰውነት ደግሞ ሁለት ተፈጥሮ አለ፣ ሰውና መለኮት። ይሄ ሁለት ተፈጥሮ ደግሞ ያልተቀላቀለ ውህደት ነው ብለህ ታምናለች አይደለ ቤተክርስቲያንህ? እና እያንዳንዱ ደግሞ መለኮትና ሰውነቱ የየራሱን ባህሪ ይዞ ቀጥሏል ብለህ ታምናለች። እንደዛ ከሆነ መለኮቱ ውስጡ ላይ አለ ኢየሱስ ላይ ማለት ይሄ 1% የተባለው አንድ ሰው ነው፣ ሁለት ሰው አይደለም ኢየሱስ። በውስጡ ግን መለኮትም ነው ሰውነትም አለው። ሰውነቱ ሲፈራ በውስጡ ያለው መለኮት የት ሄዶ ነው መልአክ ከላይ ታይቶ የሚያበረታው ነው ጥያቄው። የትም አልሄድም ሲጀመር የተረበው ነገር ግን በስጋው እንደዚህ ሆነ። አሁን ሰው መሆኑ ያስብለው እኮ አየህ አይደለ? ውስጡ ላይ ምንም ነገር አልነበረም ማለት ነው። ሰው ብቻ ነው የነበረው። ኢየሱስ ሰው ነው በቃ። ሰው ብቻ አይደለም ኢየሱስ ክርስቶስ። ያው ጥቅስ አመጣሁልህ መመለስ አቃተህ እኮ። ሰውነቱ ነው ትላለህ። ሰውነቱን እኮ እኔማ ሰው ነው ብዬ እኮ ነው መከራከረ። ሰውነቱን እንኳን አልካድኩም መቼም። እኔ ሮቦት ነው አላልኩም። አንተ ነህ መለኮት አለው የምትለው። መለኮት አለው ካልከኝ አልኩህ። መለኮቱ የት ሂዶ ነው ኢየሱስ በሞት ሲጣጣር ሲፈራ መለኮት የት ሂዶ ነው መልአክ ታይቶ የሚያበረታው ነው ጥያቄው። ግልጽ ነው እኮ እኛም እኮ የምነግርህ ነገር መለኮት ብቻ አይደለም፣ ሰውም አለ፣ ሰው ሆኗል በስጋም ስለሆነ ሰውም ስለሆነ መለኮት ስለሆነ ሁሉ በእጁ እኮ ነው። ኢየሱስ ሁሉ በእጁ ነው። ሰውነትንም ያሟላል፣ መለኮትንም ያሟላል። በስጋው ተነገረ። መልአኩ እንትን ያለው በስጋው ነው። እንደ በዚህ መንገድ ነው። በዚህ መንገድ እኛም እናስረዳለን። በስጋው መለኮት አልነበረም። በስጋው መለኮት አልነበረም ነው እኮ ነበር ያልኩ እኮ ነው። ግን ላይተን እንላለን። አሁን የሆነ ለምሳሌ አንተ መለኮት በውስጥ ቢኖር መልአክ መታበረታል እንዴ? መለኮት ብትሆን ማለት ነው። የለኝም መለኮት ነው ያስጀመረ። ኢየሱስ ነበረው እያልክ ታምናለህ አንተ? እሺ ሌላ ጥያቄ ልቀይርልሽ። እኔ ልጠይቅ እስቲ እስካሁን ጠይቃችሁኝ። ቆይ አንድ ጥያቄ ልጨምርልህና ኢየሱስ ሁሉን ያውቃል አይደል? ወይ አስረዱኝ። ኢየሱስ ሁሉን ያውቃል አይደል? ጠይቅ እስካሁን። ቆይ ልጨርስ። ሁለት ጥያቄ ገና መቼ ጀመርኩ? አሁን የገባው ሁሉን የሚያውቅ ከሆነ ማርቆስ 24:36 ላይ ስለዛች ቀን ተጠይቆ ከአባት በቀር ማንም አያውቅም ይላልና መንፈስ ቅዱስ እና ኢየሱስ እንዴት አያውቁም? እሱ ጋር እንትና አሚባም አውዱን አንብቧል። ግን ምንም አውድ ያስፈልገው? ስለዛች ቀን የተጠየቀው ስለመጨረሻው ዘመን የተጠየቀው ያቺ ቀን መቼ ነች ሲሉት ከአብ በቀር የሰማይ መላእክት እንዲሆን ልጅም ቢሆን አያውቅም አለ። ራሱን ማለት ነው። ልጅ የተባለው እሱ ነው። ለጥያቄ ተጨማሪ መንፈስ ቅዱስም እግዚአብሔር ነው ብለህ ስለምታምን አንተ መንፈስ ቅዱስና እግዚአብሔር ወልድ አንተ በአብ ታምናለህ? አንተ በአብ ታምናለህ? ጥያቄው መጀመሪያ በአብ ታምናለህ? በአብ ታምናለህ? አብ ሁሉን አዋቂ ብለህ ታምናለህ? እንደ መጽሐፍ አብ ሁሉን አዋቂ ሁሉን ቻይ እንደሆነ ነው የሚገልጸው። መጽሐፍ ቅዱስ ላይ ነው የተወያየን ያለ ነው። እሺ ለምሳሌ እግዚአብሔር አብ ምሳሌውን አይደለም። ቆይ መጀመሪያ ጥያቄውን አዳምጠኝ። መልሱን ንገረኝ። ገብቶኛል። እሺ መልሱን መልስ። በመጽሐፍ ቅዱስ ጥያቄ መልስ። እሺ መልስ። እሺ ለምሳሌ እግዚአብሔር አብ አንተ ሁሉን አዋቂ እንደሆነ ታምናለህ አይደለ? ለምሳሌ እግዚአብሔር አብ አዳምን ወዴት ነህ ብሎ ጠየቀው። እግዚአብሔር አብ እዚህ ጋር አዳም ወዴት እንደሆነ አያውቅም እኮ። እሱ እኮ ሌላ ጥያቄ የሚጠይቀህ ጥያቄ ነው። ተው ስለና ማለት ነው። ኖ ንገረኝ። ኖ አንተ በአብ አዋቂ ብለህ ስለምታምን ታምናለህ አይደለ? አንተ አንድ ነገር ልንገር፣ ቀላል ነው። እሱ ያውቃል፣ እያነጋገረው ንግግር ነው፣ ስቶሪ ነው። ለኛ ቴል እያደረገ ያለው እንጂ ስቶሪ እየነገረን ነው እንጂ ፈጣሪ መቼስ ሁሉን አዋቂ ስለሆነ ድረስ እቺን አያውቅም የሚል እምነት የለኝም። ስቶሪ ነው እየነገረን ያለው ለኛ ማለት ነው። መጽሐፉ የተጻፈው ለሰዎች ነው፣ ስቶሪ የተነገረ ነው። እዛ ላይ አያውቅም ማለት አይደለም። ነገር ግን እዚህ ጋር ሁለት የሚነጻጸሩ ነገሮች መጥተዋል። በጥያቄ መሰረት ኢየሱስና አብ የሚያውቀው ነገር አለ፣ ኢየሱስ ደግሞ የማያውቀው ነገር አለ። አላውቅም ነው ያለው። እዛ ጋር አብ ስለማያውቅ ነው የጠየቀው የሚል ሐሳብም የለውም። ስቶሪ ነው እሱ።
ቆይ መልስ ጥያቄ ጠይቀኛል እየመለስኩልህ ነው። ስቶሪ ነው አስፈላጊ ስቶሪ ነው ብዬ አምናለሁ። አያውቅም ማለት አይደለም። ማወቅ ከፈለገ ያውቃል፣ ግን ስቶሪ እየነገረን ነው። ነገር ግን አሁን እዚህ ጋር ኢየሱስ ክርስቶስ አለ፣ አንተ እግዚአብሔር ነው ብለህ ደርባ ያዝከው። አብ ደግሞ አለ። አብ የሚያውቀው ነገር አለ ስለ ስፔሲፊክ ነገር፣ ኢየሱስ ደግሞ የማያውቀው ነገር አለ። ስለዛ ነው እየጠየቅኩህ ያለሁት። አነጻጽሬ ነው ንጽጽር ነው እየጠየቅኩህ ያለሁት። መልስና ከዛ በኋላ ትጠይቀኛለህ። ኢየሱስ ያውቅ ነበር ወይስ አያውቅም? እሺ ንገረኝ። ክርስቶስ ያውቃል፣ ግን ለምን እንደዚህ ተባለ የሚለውን ነገር እናስረዳ። ያውቃል፣ ክርስቶስ ሁሉን አዋቂ ነው። ሁሉን አዋቂ እንደሆነ ሙሉ ተናግሯል፣ መጽሐፍ ላይ ይናገራል። ሁሉን አዋቂ እንደሆነ ማለት ነው። እያወቀ ስለዚህ እየዋሸ ነበር ማለት ነው። ድራማ ነው የሚሰራው ኢየሱስ እዛ ላይ። የምን ድራማ ነው ደግሞ? ቆይ ላስረዳሽ። ለምሳሌ አንደኛ ለምን ይሄ ቃል ለምን እንደዚህ ክርስቶስ ለምን ይሄን አንተ ነው ወይስ ኢየሱስን እንመን? እሺ ቆይ አሁን አንተ ያውቃል አልክ፣ ኢየሱስ ደግሞ አላውቅም አለ። ማንን እንመን አሁን? እኮ ለምን እንደዛ እንዳለ እኮ ልነግርህ እኮ አማክሮሃል ወይ ነው። አሁን እኮ በተጻፈው ነው የምታምነው አንተ። ለምን መሰለህ እኔ አሁን የመግባት እንትንም አቅሙም ኑሮ አይደለም ትንሽም አመም አድርጎኛል የገባሁት። አንተ በጣም ገልብጠህ ነበር ስታወራ የነበርከው ማለት ነው። አንተ መጽሐፉ በማይለው ሊትራሊ የምታምን ሰው ነህ። መጽሐፉ በሚለው የሚያምኑትን ልጆች በተጻፈን ብቻ ነው ማምን ብለህ ቅድም ስታቀርራ ነበር። ስለዚህ መልስልኝ አልኩህ በግልጽ ያንተን ሐሳቦት ያንተን አስተምሮት ያንተን እምነት አይደለም። መጽሐፉ የሚለውን እዚህ ላይ እንደዚህ ይላል ብለን ንገረኝ እኮ። ማብራሪያ እኮ አለው። አሁን እንኳን እንዳውድ እኮ ሲጻፍ እኮ እኛ እኮ ማብራሪያ እኮ አደረ። አብራራው ሻጠራርሽ ያውቃል ብላል። እሺ እንዴት ነው የሚያውቀው? ለምን አላውቅም ያለው? እንዴት ነው የሚያውቀው? እሺ አንደኛ ብዙ አንድ ሶስት አይነትና ምናምን አለ ማለት ትርጓሜው ሰው ወደ ሶስት አይነት እንትን ጠቅሶ ይናገራል። አንደኛው ምን መሰለህ? አንደኛ ኢየሱስ ክርስቶስ ስጋን የሰው ስጋን ስለለበሰ የስጋ ለበሰ የሰው ስጋ ለበሰ አትበላ። ቅድም ተነጋግረናል። መለኮት እኮ ይነገራል። አንድ ይሄን ቃል ተናገረ እኮ ነው የሚለው ቅድም ተስማምተናል። ለሁሉም ነገር የተስማማነው ለሁሉም ነገር የተስማማነው ምንድነው? በስጋ ወራት ነው እንዳትለኝ መለኮትነቱን አላጣም የሚለው ስምምነት ደርሰናል አይደለ? አሎን እሱ እንዳትለኝ አልቀበልህም እኮ አላጣም ማለት እኮ በስጋው ያደረገው መለኮት ማለት አይደለም። ለምሳሌ ተራበ መለኮት አሁን ማን የሚራበው? ኢየሱስስ በስጋነቱ እሺ፣ ኢየሱስስ በስጋው እሺ አላወቀም ብዬ ልውሰድልህ። አታመልጥም። አሁን መንፈስ ቅዱስ ስለምን አያውቅም? ያውቃል እኮ ሲጀመር እዚህ ጋር ከነሱ ጦር እኮ የሚናገረው ሲጀመር እዚህ ጋር ከመንፈስ ቅዱስ ጦር ላይ ነው እዚህ ጋር ክርስቶስ እየተናገረ ያለው። በቀር እኮ ነው በቀር የሚያውቅ የለም ይላል እኮ ወንድሜ። በቀር ማለት ነው። በቀር ማለት ነው። በቀር ማለት ልንገርህ፣ ከአብ በስተቀር ሌላ አካል ከአብ በቀር ማለት ከአብ በስተቀር ሌላ አያውቅም ማለት ነው። ሌላ ትርጓሜ ያለው የምትነግረኝ መንፈስ ቅዱስ አያውቅም ማለት ነው። ይሄ ቃል እንደዛ ነው ያገለዋል። አንተ የምትለው ፐርሰን ከሆነ አንተ እንደ ፐርሰን የምታስቀምጠው መንፈስ ቅዱስ አው፣ ነገር ግን አንተ እንደምታስቀምጠው ነው የምልህ። መንፈስ ቅዱስ የሚባል ፐርሰን ግን የለም ራሱን የቻለ መንፈስ ቅዱስ የእግዚአብሔር መንፈስ ተብሎ ተጠቅሷል እንጂ በመጽሐፍ ቅዱስ ራሱን የቻለ ፐርሰንም የለም። እሱን ችግር የለውም። እሱ ሌላ እንትን ስለሆነ አሁን እዚህ ጋር በቃ ፐርሰናው ይኸውልህ አሎ ለምሳሌ ፐርሰናው ስለምታረግ ፐርሰናው ታርገህ ንገረኝ ነው የምልህ እኮ። አሁን አንተ እኮ ያልከኝ ያለው አብ ብቻ ነው መንፈስ ቅዱስም ወልድም አያውቅም ያልከኝ ነው። አንተም ትለኝ አይደለ በቀር ስለምትል ያልከኝ ነው። አንተ አሁን ከአብ በቀር ነው የሚለው። ስለዚህ ከአብ በቀር ካለ ግልጽ እኮ ነው። ምን ማብራሪያ እኮ የሚያስፈልገው አይደለም። አንተ አብራራለሁ በግድ ካለህ ማብራራት ትችላለህ። ግልጽ እኮ ነው። መጽሐፍ ቅዱስ ላይ ብዙ ቦታ ላይ በቀር ተብሎ የተነገሮች አሉ ቃል አለ በቀር የተባለ በቀር ካለ አሁንም ቢሆን ሌላ ቦታ ወስዳለሁ። አንደኛ ቆሮንቶስም በኋላ ወስዳለሁ። በቀርን አሳያለሁ። ይዛም እኔም ወስዳለሁ። እንግዲህ እዛ ጋር እንግዲህ ከአብ በቀር ማንም አምላክ እንደሌለ አንደኛ ቆሮንቶስ 8:4-6 ያወጋልና ጥያቄን እየቀደምክ ስለምጠይቅ አትቀማኝ። አሁን ይሄን ላይ ቆመህ ኢየሱስ ያውቃል ግን ከዚህ አንጻር ብለህ አስረዳኝ ነው የምልህ። አሁን ቶሎ በል። ያውቃል እዚህ ጋር አሁን ትርጓሜን በደንብ ታነበው እኮ በጣም ነው የሚያስረዳ ሲጀመረው እኮ ንገረኛ። አንተ ንገረኛ። ምን ችግር አለ? አንተ አንብበህ የለ እኔማ ፈልጌ አጥቼ እኮ ነው የምጠይቅህ። ትርጓሜ ላውጣልህ ማውጣት ትችላለህ እንዴ? ግን ማለት ትርጓሜው ግን ተቀባይነት ከሌለ ተቀባይነት የለውም። ማን ነው የተረጎመው እንዴ? ትርጓሜ ተቀባይነት የለ ማን ተረጎመው? ማን ነው የተረጎመው? እሺ ነው ማን ነው የተረጎመው? ንገረኝ እስቲ። ብዙ አባቶች ተናግረውታል። ማን ነው አባት? አባት ማለት ምን ማለት ነው? አባት ማለት ምን ማለት ነው?
ኖ አይደለም። ለምን መሰለህ መጽሐፍ ቅዱስ አባት ተብላችሁ አትጠሩ፣ መምህር ተብላችሁ አትጠሩ ይላል። እናንተ ግን በቤተ ክርስቲያናችሁ አገነስ ባይብል ማለት ነው መምህር መሪጌታ ትላላችሁ፣ ሊቅ ትላላችሁ። ሊቃችሁ መምህራችሁ አንድ ነው። ማቴዎስ 23 ከ8 እስከ 11 ማንበብ ትችላለህ። አባት ተብላችሁ አትጠሩ፣ መምህር ተብላችሁ አትጠሩ፣ ጌታ ተብላችሁ አትጠሩ፣ ሊቅ ተብላችሁ አትጠሩ ይላል። ማን ነው አባት? ንገረኝ። አኪን ምን ነበር ያልከው? የነሳው እንትን ነው መምህር ትላላችሁ እናንተ አይደለ? በቤተ ክርስቲያናችሁ ሌላ ጥያቄ። አባት ትላላችሁ፣ ሊቃውን ትላላችሁ። ሊቃችሁ አንድ ነው፣ ሊቃውን ተብላችሁ አትጠሩ ይላል ማቴዎስ ላይ 23 ከ8 እስከ 11። ማን ነው ሊቃችን? ማን ነው? ኢየሱስ። ሊቅ የተባሉ ሌሎች እነ ሙሴና ማተባሉ ሌሎች አተባሉ እንዴ? ስለ መጽሐፍህ ነው የማወራው። መጽሐፍ ላይ ምን ይላል እንዴ? እኔ ምን አገባኝ? ከጠራሁት መጥራት ትችላለህ። በቃ ስንት ሌላ ደሳኒ ዳውን ችግር የለውም። መምህር ተብላችሁ አትጠሩ ይላል ብሏል አላለም? ቆይ ምንድነው መምህር ተብላችሁ አትጠሩ ይላል አይልም መጽሐፍህ? አሳየን እስኪ። ማቴዎስ 23 ከ8 እስከ 11 አንብብ አልኩህ እኮ እና ማስረጃም እየሰጠው እኮ ነው። ኤኒዌይስ እኔ እየወጣሁ ነው። አሚር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብራክሰስ እንዴት ነህ ሀቢቢ? እንዴት ነህ? እስኪ ቀጥሎ። የተወሰነ ጥያቄ ጠይቄው ነበር መመለስም አልቻለም። እኔ የለማበስ ነው። ቀጥሎ። ሰላም አለይኩም አሚር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረዩ እንዴት ነህ? አልሐምዱሊላህ። ረያን ከአምላክ ልጅም አራ ወይ እሺ እባክህ እሺ። ቆይ አንዴ ሰላም ብያለሁ። ሳርዬ ግን ሰላም ሰልሽ። ሰላም ሳርዬ፣ እንዴት ነህ? እንዴት ነሽ? አንተ ዝም ብለህ ገላጋ የለኝም ብለህ ያለ ርህራሄ ጨምቃለህ። ምን ሸይ ነው? አይ ጥያቄ ላይ ስህተት ነበረው ሳርዬ። ትክክል ነው፣ ግን አንድ ሚስ ያደረከውን ልንገርህ። ምንድን ነው ሚስ ያደረኩት? ከአብ በቀር የሚያውቅ የለም ሲል ከአብ በቀር የሚያውቅ የለም ሲል መንፈስ ቅዱስን አያካትትም። እሺ መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ይመረምራል ይላል አንደኛ ቆሮንቶስ ምዕራፍ። መንፈስ ቅዱስ ፐርሰን ነው፣ ራሱን የቻለ ነው። ራሱን የቻለ ፐርሰን ነው ብለሽ የምታምነው አንቺ? ኖ በአብ ውስጥ ነው። የአብ ስለሆነ ያውቃል ማለት ነው። መንፈስ ቅዱስ ተብሎ የሚጠራ ነገር የለውም። ከራሱ ይኸውልሽ፣ እሱ እኮ ኦርቶዶክስ እምነት ተከታይ ነውና መንፈስ ቅዱስን ፐርሰኒፋይ ያደርገዋል። ከዛ አንፃር የጠየቅኩት እንጂ የእግዚአብሔር መንፈስ ነው እንጂ የሚለው መንፈስ ቅዱስ የራሱን የቻለ መንፈስ የሚባል እኮ የለም። ያ በዛ ያስማማሉ። አዎ፣ ስለዚህ መንፈስ ቅዱስ ማለት እግዚአብሔር በመንፈሱ ነው ሁሉ ነገር የሚፈጽመው አይደል? አዎ፣ በመንፈሱ ነው የሚያውቀው። ግን መንፈስ ቅዱስ ራሱን የቻለ ሶስተኛ ትሪኒቲ ላይ ሶስተኛ እግዚአብሔር ነው ብለው ስለሚያምን ከዛ አንፃር ነው የጠየቁት። ኦኬ፣ ከዛ አንፃር ከሆነ ተግባብተናል። አዎ፣ ደህና ነሽ አንቺ? አለው እንዴት ነህ? ግፈኛ ነገር በኋላ እንገናኛለን። የሆነች እንትን ቀጠሮ አለችኝ። ለዛ ጥያቄው ስለሆነ ነው። ኦኬ፣ እኔ ግፈኛ አይደለም። ተይ አንቺ ደግሞ ገላጋይ የለኝም ብለህ በቃ አሚር ጋር አውሩ ሳራ ባሉ። እሺ፣ ኧረ እኔ ከሳሪ ጋር ይለፈኝ ሀቢብ። አሰላሙ አለይኩም በሎ። እሺ፣ ወአለይኩም ሰላም። ለና ራክስ ሰላ ያወራል። እንደው ሰላምት እንዴት ነህ? ሰላም እንዴት ነህ? ሰላም አለይኩም። ሰላም አለይኩም። የጠፋ ሰው ቶሎ ቤት በተሳራ ሳትወጣ እኔ ከሳሪ ጋር አልተግባባም። ገባኝ፣ ግራ ገባኝ። ከምንሆን ኦኬ፣ ከኔ ጋር እናውራ። በቃ እንደዛ ቀጥሉ ሀቢብ ይሻላል።
ሳራለሽ ተመለሽ ፖዝ ነሻል። ሳራ ኦኬ ፖዝ ነሻል ተመለሽ። ሄሎን ሄሎን አንተ ሚላን አላችሁ አየነ ሰራ በደብ ሄርኩና ታወራለህ። የተወሰነ ካልደከመ መቀጠል ትችላለህ ከሌሎቹ ጋር። ልጠይቅ ጥያቄ አንዳንድ ጥያቄ ምናልባት ከፈቀዳችሁ እናንተ ጋር ምናምን ጠይቀሽ ብዙ ስለጠየቅ ጠይቅ። ብዙ ምቆትም ስለሌለኝ ጠይቃችሁ ነው። ጠይቀሽ ብዙ ስለተጠየቅ ቀጥል። እሺ ጠይቃ ነው ያለው ቁርአን ላይ አላህ ምን ይላል መሰለህ እምላለሁ ያለ አብዛኛው ብዙ ጊዜ ስለዚህ በፍጡር ነገሮች ምናምን የማለ ይናገራል። ይሄ ነገር እንዴት ነው ማለት አምላክ በምንድን ነው የሚለው? የሚታየውም ነገር በጨረቃ ምናምን ያለ በኮከብ ምናምን ያለ ቁርአን ላይ ብዙ ቦታ ይናገራል። እንደ ነገር ይናገራል። ይሄ ነገር ግልጽ አይደለም። ማብራሪያ ካላችሁ በቃ ታዲያ ምንድነው ችግሩ? አልገባኝም። ጥያቄው ምኑ ጋር ነው? መማሉ ምን ችግር አለው? ለምሳሌ አምላክ በፍጡር እንዴት ይምላል ነው? አምላክ በፍጡር እንዴት ይምላል? ለምን አይመጣው? አሁን አንተ የምትምለው በማን አንተ የምትምለው? አንተ በምትወደው ወይም ደግሞ ባላ ትምላለህ። ለምሳሌ እግዚአብሔር በሌላ ፍጥረት ሲምል የለም መጽሐፍ ላይ ችግር የለም። እሱ እኛ ጋር የለም አለ ብለን አናምንም። አሳይኛለህ? ችግር የለም አለ አሳይኛለህ? አሳይኛለሁ ማለት ይቻላል። እሺ ግን አንተ ጋር መልስልኝ መጀመሪያ ላይ ማለት አላህ አሁን በኮከብ አይ ችግር የለውም እንደዚህ በሚታይ ነገር ምናምን እምላለሁ። አንደኛ በፍጥረቱ ማማን አይችልም የሚል ምንም ስታንዳርድ የለም። ስታንዳርዱን አሳየኝና ይከለከላል ወይም ደግሞ አይቻልም የሚል ነገር አሳየኝ። ስታንዳርድ ምናምን ሳይሆን ለምሳሌ አሁን አንተው በማን ትምላለህ? አንተው በማን ትምላለህ? ለምሳሌ አሚር ልትቀጥል ነው? እሺ ቀጥል። አሚር ቀጥል ነው። አሚር ይቀጥላል። እኔ እስከዛ ጥቅሱን አወጣልሃለሁ። አይ እንትን ለማለት ለመቀጠል ሳይሆን ኖርማሊ ብዙ ጊዜ የተላለፍነው ከክርስቲያኖች ጋር አብዛኛው ክርስቲያኖች መማል ስለሚባለው ኮንሰፕት ራሱ ፈጽሞ እንትን ያለ ግንዛቤ ነው ያላችሁ። ለምሳሌ አሁን አንድ ሰው 100,000 ብር ሰርቆ በእናቴ እምላለሁ እኔ 100,000 ብር አልሰረኩም ሲል ከኔ እናቴ ትበልጣለች እያለ ሳይሆን ከ100,000 ብሩ እናቴ ትበልጣለች ብሎ ነው እየማለ ያለው። ብዙ ጊዜ እናንተ የምታስቡት ግን የምትምለው ካንተ በሚበልጥ ነገር ነው ሳይሆን የምትምለው ከዛ ለምትምልበት አላማ ከሱ ከፍ ባለ ነገር ልክ አሁን እንዳመጣሁት ምሳሌ 100,000 ብር ሰርቀሃል ተብለህ አንተ በእናትህ ትምላለህ። እናቴ ትሙት አልሰረኩም ትላለህ። እንደ ምሳሌ ማለት ሚንስ ከኔ እናቴ ትበልጣለች እያልክ አይደለም። ከ100,000 ብሩ ሰርቀሃል ከምትሉኝ ከ100,000 ብር እናቴ ትበልጣለች ለ100,000 ብር ብዬ በእናቴ አልምልም ብለህ እያልክ ነው እንጂ ከኔ እናቴ ትበልጣለች እያልክ አይደለም። እዛ ጋር በጣም ሚስ አንደርስታንድ ታደርጋላችሁ ስለ መማል እንትን ሲባል ማለት ነውና እዛ ላይ ጥሩ ግንዛቤ ቢኖራችሁ አሪፍ ነው ለማለት ያክል ነው። ረዩ የተሳሳትኩት ነገር ካለ አርሙ። ቀጥሉ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። እሺ አሪፍ ጥያቄ ነው። ነገራችን ላይ አለን ፈጣሪ ለምንድን ነው በፍጡር የሚምለው? በነገራችን ላይ ፈጣሪ ብቸኛ ነው። ሌላ የሚምልበት ፈጣሪ ሊኖረው አይችልም። አንድ ብቻ ስለሆነ ማለት ነው። ሁለት ሶስት አምላክ የለም። አንድ አምላክ ብቻ ነው። አንዱ አምላክ በሌላ አምላክ የሚምልበት ነገር የለም። ስለዚህ ፈጣሪ ብቻውን ነው። ስለዚህ በማን ይምላል? በራሱ ይምላል። አዎ በራሱ አላህ ሱብሓነሁ ወተዓላ በራሱም ይምላል። እንደዚሁም ደግሞ በፈጠራቸው ፍጥሮችም ይምላል። ታዲያ ለምንድን ነው በፈጠራቸው ፍጥሮች እነሱ ደካማ ሆኖ ሳሉ የሱ ፍጡር ሆኖ ሳሉ ለምንድን ነው የሚምለው? ጥሩ ጥያቄ ነው። ስለዚህ ለምንድን ነው የሚምለው ስንል አንደኛ ያ የሚምልበት ነገር ከመሐላ በኋላ የመጣው ነገር እጅግ ወሳኝና ትኩረት እንድንሰጠው ነው። ሁለተኛ ደግሞ የሚማልባቸው አካላቶች ራሱ እነዛ የአላህ ፍጡርና አላህን እንድናቅ አምላክን እንድናቅና የሱን ተአምር እንደሆነ እንድናስተነትንበት ነው። በደንብ ካስተዋልን በጊዜ ይምላል። ጊዜ በለኛ ለህይወታችን ምን ያህል አስፈላጊ እንደሆነ በደንብ ካስተዋለው እየሰማኸኝ ነው አለ። በደንብ ላስተዋለ ሰው ጊዜ እጅግ በጣም ወሳኝ ነገርና በጣም ትኩረት እንድንሰጥ ለጊዜ ያለን ቦታ ትልቅ እንዲሆን ያደርገናል። የሚምላችሁ በፀሐይ ሊምል ይችላል። ፀሐይ ምን ያህል አስፈላጊ ምን ያህል ታላቅ እንደሆነች እና እሷን የፈጠረው አምላክ ምን ያህል ኃያል እንደሚሆን ስለሱ ፍጥረቶችን እንድናስተነትን ያደርጋል። ዝም ብሎ ለቀልድ አይደለም። ከሰዎች ጋር ያሉ በሚያለከልኩ ፈረሶች እያለ ይምላል። ምን ማለት ነው ታዲያ? እነዚህ የሚያለከልኩ ፈረሶች በዛን ዘመን ለነበሩ አረቦች ትልቅ ቦታ ያላቸው በህይወታቸው ስር እጅግ በጣም ትልቅ ውድ ነገር የሚባለውን ነገር በዛ ነገር አስተምሎ ያን ነገር ሲናገር አንደኛ የሚተላለፈው መልእክት ስለሰዎች ዘንድ ትኩረት እንዲሰጠው ያደርጋል። ለብዙ ጠቀሜታዎች አሉት እና አምላክ በዚህ ምክንያት እነዚህ ህክሞች ናቸው። ግን ለምን ይምላል? አምላክ የፈለገውን ስራ የፈለገውን ነገር ማድረግ ይችላል። አሁን እኔ ከጥበቦቹ አንፃር ነው የነገርኩህ እንጂ አንድ መልስ አለ ቁርአን ላይ ላ ይስአሉ አማ ይፍዐል ወሁም ይስአሉን። አምላክ ስለሚሰራው ነገር ለምን እንደዚህ ሰራ ተብሎ አይጠየቅም። ሌሎቹ ናቸው የሚጠየቁት ፍጡራኖች እንጂ አምላክ የራስ በሆነው ነገር እንደፈለገ ማድረግ ይችላል። ይሄ ዋናው መልስ ሲሆን ግን ምክንያቶችስ ከኛ አንፃር ብዙ ጥበቦች አሉት ነው። ወላሁ አለም። ግልጽ ነው አሉን። ይታያል። ራዩ አይሰማል። የሚንኮሻኮሽ ነገር አለ እንጂ ይሰማል። እየተቆራረጥክም ነበር ኔት አይ ቲንክ ሰማለው አሚር ወጣ እንዴ? አሁን ትሰማለህ፣ ግን የሆነ የሚቆሻቆሽ ነገር አለ። ኤርፎን ስለሆነ ነው።
ባጭሩ ያው እግዚአብሔርም በያዕቆብ በፍቅሩ ይመናል። አዲስ ነገር የለውም። ሌላ ክርስቲያን ካለ መግባት ይችላል። ክርስቲያን ካለ ረያን እንዴት ነህ አንተ? ተጠፋፋን አንተ ጠፋ ሰው ደህና ነህ? ሰላም አልሐምዱሊላህ ሰላም ነው። አይ ሃሎ ላይ ብለ አለመገጣጣም ነው እንጂ ደህና ነህ? ግን አንተ ጠፍተሃል። አልሐምዱሊላህ ደህና ነህ? አልሐምዱሊላህ እንዴት ነው? እየበረታህ ነው? አልሐምዱሊላህ ደህና ነን። ምንም አንልም። ቤት ምናምን አላስቸገሩም ወይስ አስቸግረው ወጣላችሁ? ተቸግረን ከዛ ከወራቶች በኋላ ተግባባን። 1-2 ወር ነው። የመጀመሪያ ጊዜ እንደዛ ትንሽ መንገጫገጮች አይጠፉም። አይ አልሐምዱሊላህ። የበረታን ቁርአን እየቀራህ ነው? ያው ራሱ መርከዝ ነው። ማሻአላህ ነው ከልቼ ነው። ማሻአላህ። አይ በቃ እንደዛ ከበርታላ። አይ ደስ ይላል ወላሂ። በደንብ በርታ። አልሐምዱሊላህ። ማስረጃው ለኛ ሳውቀን ያልሽው ትንቢተ አሞጽ ምዕራፍ 8 ቁጥር 6 ላይ ነው። እሺ ሌላ ክርስቲያን ካለ መግባት ይችላል። እኔ የምለው ግን ወይ አሚር አሁን መማል የሚባለው ነገር ግን ኖርማሊ ለመማል ካንተ የሚበልጥ ነገር ነው መሆን ያለበት ወይስ አሁን ለምትልበት ነው የምትልበት ነገር ስታንዳርዱ እንዴት ነው? መሐላ ማስረገጫ ነው። መሐላ የሆነ ነገር የምታረጋግጥበት ነው እና ያ ነገር የምታረጋግጥበት ኢምፖርታንት የሆነ ነገር ነው መሆን ያለበት እንጂ መብለጥ ግዴታ አይደለም። ለምሳሌ እኔ ላንተ የሆነ ነገር ማስረገጥ ብፈልግ ኢምፖርታንት በሆነ ነገር ነው ላንተ ማለት የምችለው። በዚህ ይሁንብኝ እያልኩ ነው የምለው እና አምላክ ደግሞ ብዙ ነገር ሲመል ታይቷልና ከነሲሲቲው አንፃር ነው ብዬ አምናለሁ። እኔ እንደዛ ነው ማስበው፣ እንደዛ ነው የምረዳው። ከጥቅሙ አንፃር ማለት ነው። የሚምልበት ነገር ጠቃሚ ከሆነ ግዴታ መብለጥ አለበት ወይ? አይደለም። በኢየሩሳሌም የሚምሉ ነበር እኮ። በኢየሩሳሌም በከተማ እንዴት ይማላል? በኢየሩሳሌም አትማሉ ይላል አይደለ? ኢየሱስ ያስተምር በኢየሩሳሌም አትማሉ ያለ ይናገራልና ኢየሩሳሌም የተከበረች እንዲው የሚያከብሯት ከተማ ስለሆነች ነው። እና ያንን ለማስረገጥ ብቻ ነው ኢምፖርታንት ናት ተብሎ ስለሚታሰብ ማለት ነው እንጂ ሌላ ምንም የተለየ ነገር ኖሯት አይደለም። ወይም ደግሞ ከሰዎቹ ወጣ አይደለም። ኢየሩሳሌም ጀስት የሆነ ከተማ ናት። ስለዚህ መብለጥ የሚባለው ነገር የሚመጣው ራሱ ኢምፖርታንሱ ላይ ነሲሲቲው ላይ ዲፔንድ ሆነን ነው እንጂ በራሱ የሆነ ትንቢት አለ መጽሐፍ የሆነ ጽሑፍ አለ መዝሙረ ዳዊት ላይ ነው። ከራሱ የሚበልጥ ነገር ስላጣ በራሱ ማለት ይላል። ከራሱ የሚበልጥ ስላጣ እሱ ችግር የለውም በራሱ ማሉ። ግን እግዚአብሔር ከሱ ባነሰ ነገሮችን ብለዋል፣ በደንብ ብለዋል። እና ይሄ ችግር የለውም አለው ብዬ አላስብም። እንደዛ ነው አሚር። መርሃባ እኔም አፍወን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ሀቢብ ቀጥል ሰዋቢ። አይ ትክክል ነው ያልከው ነገር። እኛ ራሱ ልጅ ሆነ በተለያዩ ነገራቶችን ምን ነበር እና ራሱ ታማኝነቱ ራሱ የሚወሰነው
ጀስት ለዛ ነገር ለምሳሌ ምን ይባላል እስቲ ለራሱ እናቴ ትሙት አባቴ ሙት እንደዚህ እያሉ የሚምሉ ሰዎች አሉ። ጀስት እንዳልከው ነው እነሱ ዘንድ በጣም በላጭ ወይም ደግሞ ተወዳጅ የሆነ ነገር ነው። ግን ሐቅን ፕሩቭ ለማድረግ እውነታውን ለማረጋገጥ ኢምፖርታንት በሆነ ነገር ትመላለህ እና እስልምና ላይ ራሱ ከአላህ ውጪ መማል ማይቻልበት ከእርሱ ማለት በሐቅ ላይ ማለት ነው። ከአላህ ውጪ መማል ማይቻልበት ዋናውና ትልቁ ምክንያት ይህ ነው። በቃ ከአላህ የሚበልጥ ነገር የለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀስት የዒባዳ አንዱ ክፍል መሆኑን ራሱ አረጋገጡ ማለት ነው። መን ኸለፈ ቢገይሪላሂ ፈቀድ አሽረከ ነው ያሉት አለ። ከአላህ ውጪ ባለን አካል የማለ በእርግጥ ምን ብሏል? አጋርተዋል አሉ ማለት ነው። ስለዚህ ከአላህ የሚበልጥ የሆነ ነገር የለም። ስለዚህ ከአላህ ውጪ ባለን አካል መማሉ ለምሳሌ አሁን ስትመለከታቸው ሼኾችን ወይ ሰይዳችን ምናምን እያሉ የሚምሉ አሉ አይታል። እነሱ ዘንድ ሼኻቸው አው ነብዩ ሰለላሁ ዐለይሂ ወሰለም በጣም ተወዳጅ ናቸው ማለት ነው። ከዛ ነገር አንፃር ነው የሚምሉትና ስለዚህ ሞር ኢምፖርታንት በሆነ ነገር ነው የሚማለው። የሰው ልጅ መማል የሚችለው አሁን እስልምና ላይ ከተመለከትን በአላህ ብቻ ነው። በአላህ ብቻ ነው መማል የሚቻለው። ምክንያቱም ከእርሱ የሚበልጥ ነገር ስለሌለ ማለት ነው። ከአላህ የሚበልጥ ነገር ስለሌለ በዛ ይማላል ማለት ነው። አላህ ራሱ የሚምለው ራሱ እኮ ሰዎች ዘንድ ካላቸው ማለት ለዛ ነገር ካላቸው ሴንሲቲቭነት የተነሳ ነው። ለምሳሌ በፀሐይ ይምላል። በፀሐይ ይምላል። ፀሐይ ማለት ለሁሉም ነገር ማለት ይቻላል አስፈላጊ ነው። ሰዎች حتى ቀናቸው መቁጠር ራሱ የሚችሉት በፀሐይ ነው። በጨረቃም በተመሳሳይ መልኩ ማለት ነው። ከዛ ከመቁጠር ባሻገር ራሱ እነዚህ ህይወት ያላቸው ነገራቶች ራሱ ፀሐይ ባይኖር ምን ይሆን ነበር? ሞር በጣም ኢምፖርታንት የሆነ ነገር ነው ማለት ነው። አይታችኋል። ስለዚህ ከዚህ ነገር አንፃር አምላካችን አላህ በተለያዩ ነገራቶች ይምላል እና ዝም ብሎ መማል ብቻ ሳይሆን ሰዎች ዘንድ ራሱ ካለው ተፈላጊነት አንፃር ነው ረያን ያልከው ትክክል ነው ለማለት ያክል። ኸይር ሷቢር ይቀጥል ተናገር ነበር። ቅድም አንተ ባልከው ላይ ማለት ነውና አንዳንድ ጊዜ የተቆነ ሰዎች ባላቸው ሀብት ንብረት ሊምሉ ይችላሉ። ባላቸው በሚመኩበት ነገር አንድ ሰው መኪናዬን ይንሳኝ ብሎ ሊምል ይችላል። ያለው ሀብት ንብረቱን ይንሳኝ ብሎ ሊምል ይችላል። የሆነ በሚምልበት ነገር ልክ አሁን እሱ በሀብት ንብረቱ ሲምል በመኪናው ሲምል መኪናው ከኔ ይበልጣል እያለ አይደለም። ግን ያመጡት ነገር አሁን እዛ ጋር ያመጡት ነገር ለምሳሌ በስርቆት ተወንጀሎ ሊሆን ይችላል። ያ ሰውዬ የ100,000 ብር ስርቆት ተወንጀሎ ከዛ ከ100,000 ብሩ በሚበልጥ ነገር ይምላል እንጂ የግድ ከሱ መብለጥ አለበት የሚለው ያ ፎልስ ስታንዳርድ ነው ብዬ ማምነው ነኝ። እና የሆነ የምትምልበት ነገር የግድ ካንተ መብለጥ አለበት የሚለው ከየት እንዳመጡት አላቅም። እሱን መስፈርት ግን እንደኔ የምትምልበት ነገር ልታስረግጥ ከፈለከው ነገር የሚበልጥ መሆን አለበት ወይ? አዎ ትክክል፣ እዛ ላይ እስማማለሁ። አሁን ቅድም እንዳልኩት በ100,000 ብር ስርቆት ተወንጀለ ስትምል ግን ከ100,000 ብሩ በሚበልጥ ነገር ስትምል ያ ምን ይባላል? ያ እያስረገጥክ ነው ይባላል እንጂ ያ አንተ የማልክበት ነገር ከኔ ይበልጣል እያልክ አይደለም፣ ወይም ካንተ ስለሚበልጥ አይደለም በዛ ነገር የማልከው ለማለት ያክል ነው። ከተሳሳትኩ ከኔ ነው። ቀጥሉ ያ ጀማ። በቃ ያዛከለ ኸይር ወገኖች ካላችሁ ግቡ። ክርስቲያን ነው ነው አይመጣም። ክርስቲያኖች ብዙ ነው ያለው ካላችሁ ግን ግቡና ኢየሱስ ነብይ ነው፣ የአምላክ መልእክተኛ ነው፣ አምላክ አይደለም። this is just ሚርመን ተራ ሰው ነው። ኢየሱስ ተራ ሰው ነው ማለት ስድብ ሳይሆን አምላክ ያልሆነ የሚበላ የሚጠጣ
ከዛ ደግሞ የበላውን የሚሰራዳ ከዛ ደግሞ አምላክን መልእክትን ከአምላክ ተቀብሎ ህዝቦቹ የሚያደርስ ህዝቦቹን የሚመራ ነብይ ነው። ከዚህ ባለፈ ምንም ታሪክ የለውም ኢየሱስ ከዚህ ያለፈ። እና ወገኖች ካላችሁ ግቡ፣ ካልሆነ ያው ኮስት ምናምን ዝም ብለን ዞራለን። መኪና አለ እንዴ? ዝም ሲባል እኮ አይገቡም። እስቲ አንዳንድ ነጥቦች እናንሳና እዚሁ ላይ እዚህ ላይ ዝም ካልክ አይገቡም። እስቲ ያው የሚሉትን ነገር ካለ ኢንሻአላህ ገብተህ ይሉናል ማለት ነው። ምንድነው ጀስት ሁለቱም ቦታ ላይ እስልምናም ላይ ክርስትናም ላይ ኮመን የሚያደርገው የሆነ ነገር አለ። እርሱ ምንድነው የኢየሱስ ነብይነት። እስልምና ላይ ስንመለከተው አምላካችን አላህ እንደነገረን ሱረቱል መርየም ላይ ምዕራፍ 19 ከቁጥር 30 ላይ ኢየሱስ ከተአምራቶቹ መካከል አንዱ ምንድነው ሕፃን በነበረበት ጊዜ የተናገረው የሆነ ንግግር ነው። ምን አለ? ቃለ ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ አለ። ቃለ አለም ማን ሕፃኑ ማለት ነው። በአንቀል በላይ ሆኖ ነው በነገራችን ላይ ይሄ የሚናገረው ማለት ነው። ኢኒ ዐብዱላህ እኔ የአላህ ባሪያ ነኝ አለ። አታኒየል ኪታበ መጽሐፍም ሰጥቶኛል። ወጀዐለኒ ነቢያ እንዲሁም ደግሞ ነብይም አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ።